ከ30 እስከ 40 ደቂቃ በወስድባችሁ ነው። ወዲያው ጨርሰን እንሰነባበታለን ማለት ነው። እሺ እንግዲህ የክርስቲያኖች አምላክ ትክክለኛው አምላክ ከሆነ የሚል ጥያቄ ይነሳል። በስመ ክርስትና በጣም በርካታ ሃይማኖቶች አሉ። ከእነሱ ውስጥ እሺ አሁን ኦኬ እስልምና ትክክል አይደለም አላችሁ። ለምሳሌ ሌሎች ቤተ እምነቶችም ትክክል አይደሉም፣ ትክክለኛው ክርስትና ነው አላችሁ። ግን በክርስትና ስምም እኮ በጣም በርካታ ሃይማኖቶች አሉ። ከእነሱ ውስጥ ትክክለኛውን በምን ማወቅ ይቻላል? ሞርሞኑ ተነስቶ ክርስቲያን ነኝ ይላል። ኦንሊ ጂሰሱ ተነስቶ ክርስቲያን ነኝ ይላል። የአዋ ምስክሮች ነን የሚሉት ሰዎች ተነስተው አርዮሳውያን ናቸው ክርስቶሳውያን ነን ይለዋል። በፕሮቴስታንት ውስጥ ያሉ የተለያዩ ቤተ እምነቶች እየተነሱ የፈለገውን ትምህርት ይክድና ድህነት ላይ ክዶ ቅዱስ ቁርባንን ክዶ ጥምቀትን ክዶ ኢማጅን ሚስጥራትን ክዶ ክርስቲያን ነኝ ብሎ ሊመጣልኝ ይችላል። ከፈለገ ማን ይከለክሏል? ያው ለማለት ማለት ነው። የክርስቲያን ነኝ ብሎ ለመምጣት ማንም አይከለክለውማ። በምንድን ነው የሚታወቀው? እንደዚህ ውጥንቅጡ በጠፋ ዓለም ውስጥ የሃይማኖት ግብ ውስጥ ያሁን በክርስትና ስም እንኳን ኖሮ በምንድን ነው የሚታወቀው ትክክለኛው ሃይማኖት? እሱን ለማወቅ ምን ያስፈልጋል? መሰረታዊ የክርስትና ትምህርትን ማወቅ፣ መሰረታዊ የክርስትና ትምህርትን ማወቅ። ስለዚህ ጉዳይ መጽሐፍ ቅዱስ የሚናገረው ምስል አለ ማለት ነው። እንግዲህ ሁሉም ቤተ እምነቶች በክርስትና ስም ያሉ ቤተ እምነቶች ሁሉ የሚያምኑት አንድ ነገር አለ። ለመዳን እምነት ያስፈልጋል ይላሉ። መጽሐፍ ቅዱስም እዚህ ላይ እንግዲህ በጣም ግልጽ ነው፣ ክሪስታል ክሊር ነው። ስለዛም ለመዳን ማመን ያስፈልጋል ከተባለ ደግሞ ምንድን ነው የምታምነው? እምነት ከመስማት አይደለም ወይ? ያው እምነት ከመስማት ከሆነ መስማትም በእግዚአብሔር ቃል ከሆነ ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ሰምተህ ነው የምትድነው። የእግዚአብሔርን ቃል በትክክል ነግረውሃል አልነገሩህም ነው? የእግዚአብሔርን ቃል በትክክል ነግረውሃል ወይስ አልነገሩም? ካልነገሩ አትድንም። በትክክል የእግዚአብሔርን ቃል ካልሰማህ የምታምነው እምነት ከእግዚአብሔር ቃል የተነሳ የሆነ እምነት ስላልሆነ አያድንም። ያ እምነት የሚያድነው እምነት ምን አይነት እምነት ነው? ትክክለኛ የእግዚአብሔር ቃል ተሰምቶ የሚመጣው እምነት፣ እሱ ነው የሚያድነው። ለምሳሌ ስላሴ የሚባል ነገር የለም አብ ኢየሱስ ነው ብሎ ለምሳሌ አንድ ሰው መቶ ቢሰብክ ኦንሊ ጂሰሶች እንደዛ ነው የሚሰብኩት። እንደዛ ብሎ መቶ ቢሰብክ እና ይህንን ነገር ሰምተህ ብታምን ኢየሱስ ብቻ በቃ አብ ኢየሱስ ነው ብለህ ብትይዝ ማለት ነው። ከዛ በኋላ አመንክ። ይሄንን ከዛ በኋላ እኮ ኢየሱስ ሞቶልኛል ተነስቶልኛል ምናምን ኢቨን እነሱ ጥምቀትም ያድናል ይላሉ ምናምን ብለህ አመንክ፣ ግን አትድንም። ለምን? ትክክለኛውን የእግዚአብሔርን ቃል አላገኘንም። ለምሳሌ የስላሴን ትምህርት ክዳል። ለምሳሌ የስላሴን ትምህርት ክዳል። የስላሴን ትምህርት ከካድከው መሰረታዊ የክርስትና ትምህርትን እምቢ ብለሃልና አንተ የአንተ እምነት የተመሰረተው በሐሰተኛ ትምህርት ላይ ስለሆነ የማዳን ኤፊካሲ የማዳን ብቃት የለውም። በቃ የሚያድነው እምነት የራሱ የሆነ ክራይቴሪያ አለው። የሚያድነው እምነት በትክክለኛው ትምህርት ላይ የተመሰረተ ነው። በትክክለኛው ትምህርት ላይ ካልተመሰረተ ሊያድን አይችልም። እሱን መጽሐፍ ቅዱስ በጣም በተደጋጋሚ ነው የሚናገሩ። አሳያቸዋለሁ። የሀገር ጥቅስ ነው ያለው መጽሐፍ ቅዱስ ላይ። ወደዛ ይሄዳለሁ። እዛ ላይ ሄጄ የተወሰነ ነገር ላሳያችሁና ከዛ አንዲት ነገራችሁና ከዛ በኋላ ወደ ስላሴ ትምህርት ደግሞ ሄደን በጣም ለጥቂት ደቂቃ አሳያችኋለሁ። ያው በዚህ ትምህርቶቻችን ላይ እንደምታውቁት አሁን መሰረታዊ ክርስትና ትምህርት ብዬ ለ4 ቀን ሰጣችሁ። በጣም ጥልቀት ያለው ነገር አይደለም የምሰጣችሁ፣ እንደው መሰረታዊ ናት ሊስት በቃ ማወቅ ያለባችሁን የተወሰነ ነገር ለመስጠት ያለው። ስለዚህ አጠር አድርጌ እሰጣችኋለሁ ማለት ነው። እሺ ቅድም እንዳልኳችሁ በጣም በተደጋጋሚ የማነሳላችሁ አንድ የመጽሐፍ ቅዱስ ክፍል አለ አይደል? በዚህ በሮሜ መልእክት ምዕራፍ 10 ላይ ቅዱስ ጳውሎስ የተናገረው ከቁጥር 13 ጀምሮ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። በአይሁዳዊና በግሪክ ሰው መካከል ልዩነት የለም ማለት ምን ማለት ነው? በአይሁዳዊ ማለት ህዝበ እስራኤል ማለት ነው። አይሁዳውያን ናቸው ህዝበ እስራኤል። ከጥንት ጀምሮ የእግዚአብሔር ህዝብ ተብለው ይኖሩ ነበረ። እነርሱ የተገረዙ ናቸው። የእግዚአብሔርን ቃል ማደራ ተቀብለዋል። በዚህም የአይሁድ ብልጫ አለው ተብሎ ተነግሮለታል ሮሜ 3 ላይ። ግን ክርስቶስ ኢየሱስ መጣ። ሲመጣ አይሁዳውያንም ራሳቸው ምንም እንኳን የእግዚአብሔር ቃል ቢቀበሉም ህግን ቢቀበሉም በህጉ ግን ፍጹም ሆነው ጻድቅ ሆነው መኖር አልቻሉም። ስለዚህ ሁሌም ኃጢአትን እየሰሩ ይወድቁ ነበር። ኃጢአተኞች ናቸው። ሁሉም ከኃጢአት በታች ነው፣ አይሁዳውያንም ጭምር ማለት ነው።
አሕዛብ ብቻ አይደሉም። አሕዛብ ያልተገረዙ ናቸው። የእግዚአብሔርን ሕግ አልተቀበሉም። አዎ በሕገ ልቦና ያሉ ናቸው። ግን ከኃጢአት አንጻር ስታዩት ግን ሕግ የተቀበሉም ሕግ ያልተቀበሉም በቃ ኃጢአተኛ ናቸው። አሕዛብም አይሁዳውያንም። ስለዛ ክርስቶስ ሲመጣ ለሁለቱም መጣ። ለኃጢአተኛ ሁሉ መጣ። ለኃጢአተኛ ሁሉ ለማንና ለማን? ለአይሁዳውያንም ለአሕዛብም። ስለዚህ ምን አለ ቅዱስ ጳውሎስ ሲናገር? በአይሁዳዊና በግሪክ ወይም በአሕዛብ ማለት ነው። የግሪክ ሲል አሕዛብ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት አለ? የለም። በሁለቱ መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። አየው፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ የሁሉ ጌታ ነውና የአይሁዳዊም የግሪክም። የአይሁዳዊ ብቻ የሚባል ጌታ የለም። የአይሁዳዊም የግሪኩም ወይም የአሕዛቡም ጌታ ነው እና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። የማንን ስም የሚጠራ? የጌታን ስም የሚጠራ የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ልክ የጌታን ስም የሚጠራ አዎ ይድናል። ተመልከቱ፣ የጌታን ስም የሚጠራ ምን ይላል? ይድናል። እሺ፣ የጌታን ስም ለመጥራት ግን ምን ማድረግ አለባቸው? ማመን አለባቸው። ሳያምኑ ይጠሩታል እንዴ? ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ባላመኑበትስ ነገር እንዴት አድርገው ይጠሩታል? ያላመኑበትን ነገር እንዴት አድርገው ይጠሩታል? አይጠሩትም ኦፍኮርስ። ስለዛ የጌታን ስም ለመጥራት ምን ማድረግ አለባቸው? ማመን አይደል? እሺ፣ ለማመን ደግሞ ምን ያስፈልጋል? ዝም ብለህ ለምሳሌ አንድ የሆነ ሰው የሆነ ክፍሉ ዝም ብለህ ሄደህ ብታስቀምጠው ያምናል? የሆነ ክፍሉ ዝም ብለህ አስቀምጠው ማለት ነው። ምንድን ነው የሚያምነው? ምን ክፍል ውስጥ አስቀምጠው? ምን በአስማት ነው እንዲህ የሚያምነው ልትሉ ትችላላችሁ። ትክክልም ናችሁ። የሆነ ክፍል ውስጥ ቁጭ አድርገው ዝም ብሎ አያምንም። ምን ያስፈልጋል? የሆነ የሚሰብከው ሰው ያስፈልጓል። የሆነ የሚሰብከው ሰው እና የሆነ መስማት አለበት። ለማመን የሆነ የሚሰማው ነገር ያስፈልጓል። ወይ የሚያነበው ወይ የሚሰማው። እዚህ ክፍል ላይ በተነገረው መሰረት ባልሰሙትስ እንዴት አድርገው ያምናሉ ይላል። ለማመን ደግሞ መስማት አለባቸው። እሺ፣ እስቲ አሁን ያንኑ ጥያቄ ልድገምላችሁ። አንድ ባዶ ክፍል ውስጥ ቁጭ ብታደርጉት ይሰማል? አይሰማም። ዝም ብለው የሆነ ቦታ ላይ ብቻውን ቁጭ ብታደርገው አይሰማም። እንዲሰማ ግዴታ የሆነ ሰባኪ የእግዚአብሔር ቃል መናገር አለበት። ስለዛ ምን ይላል ጳውሎስ? ያለ ሰባኪስ እንዴት ይሰማሉ? ስለዛ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ባላመኑትስ እንዴት አድርገው ይጠሩታል ይላል። ስለዛ ለመጥራት ማመን ምንድነው? ያላመኑትን ነገር እንዴት አድርገው ይጠሩታል ይልና ባልሰሙትስ ነገር እንዴት ያምናሉ? ለማመን ደግሞ መስማት፣ ለመስማት ደግሞ ሰባኪ ያስፈልጋልና ያለ ሰባኪ ደግሞ እንዴት ይሰማሉ? ሰባኪ እሺ፣ እዚህ ድረስ ሄድና ሰባኪ ያስፈልጋል። ስለዛ ሰባኪ ዝም ብለህ ለምሳሌ ላጥ እያልክ ሄደህ ከሆነ መንገድ ላይ ብድግ አድርገህ አንዱን ሰው ሾመው ዝም ብለህ በቃ እስኪ ይህችን ነገር ስበክ ብትለው ይቻላል? የሆነ ዝም ብሎ መጽሐፍ ቅዱስ ይዞ ያየውን ሰው ከፈለግ እንደዚ ይቻላል? አይቻልም። ስለዛ ጳውሎስ ምን አለ? ሰባኪ ለመሆን ግዴታ አስቀድሞ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል። ካልተላኩስ እንዴት ይሰብካሉ? ስለዚ ይህን ማወቅ አለብን። መላክ አለበት ሰባኪው መላክ አለበት። የተላከ ሰባኪ ይሰብካል። ከዛ በኋላ ልክ ሲሰብክ ሰውየው ይሰማል። የሰማው ሰውዬ ያምናል። ያመነው ሰውዬ የጌታን ስም ይጠራል። የጌታን ስም የሚጠራ ደግሞ ይድናል። የጌታን ስም የሚጠራ ሁሉ ይድናል። እንደዚህ ነው ቼኑ፣ ሰንሰለቱ እንዲህ ነው። ስለዚ አሁን እንዲህ ከሆነ የመጀመሪያው ነገር መሰረታዊውን የክርስትና ትምህርትን ሰው የሚሰማው ከቤተ ክርስቲያን ብቻ ነው። አለቀ። አንዱ መለያው ይሄ ነው። ትክክለኛው ክርስትና የትኛው ነው የሚለውን ለማወቅ ስብከቱን እያሰማ ያለው አካል የተላከ ነው ወይ? የተላከችው ቤተ ክርስቲያን ናት። አስቀድሞ ሐዋርያት በማርቆስ ወንጌል ምዕራፍ 16 ቁጥር 15 ጀምሮ ጌታችን እንደተናገረው እንግዲህ ሂዱ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ አለ። እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ሂዱ አለ፣ ላካቸው። ለፍጥረት ሁሉ ወንጌልም ምን አድርጉ? ስበኩ። ስለዛ ስበኩ፣ ሂዱ መላክ ፕላስ ደግሞ እንዲሰብኩ መናገር። ስለዛ ለመስበክ የተላኩ ሰባኪያን የመጀመሪያዎቹ ሐዋርያት ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁም ሁሉ እንዲጠብቁ እያስተማራችኋቸው እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ስለዚህ አሁን ሂዱ፣ አጥምቁ፣ አስተምሩ ተብሎ የተላኩ
የመጀመሪያዎቹ መልእክተኞች ሰባኪያን፣ የተላኩ ሰባኪያን ሐዋርያት ናቸው። እስከ ዓለም ፍጻሜ አለ ጌታ ኢየሱስ ከእናንተ ጋር ነኝ አለ። አሁን አስተምሩ አጥምቋልና እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሲያስተምሩ ሲያጠምቁ ጌታ ከእነርሱ ጋር ነው። በሕይወት እስካሉ ድረስ ብቻ እነ ጴጥሮስ በፍጹም እነሱ ሲያልፉም ጭምር ያው እስከ ዓለም ፍጻሜ ሁልጊዜ ነው ያሉ። ሁልጊዜ ጌታችን እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው እንዴት ነው ከተባለ እነ ጴጥሮስ ሌሎቹም ሐዋርያት በነበሩበት ሰዓት ይሰብካሉ፣ ያጠምቃሉ እና ይሾማሉ ሰዎችን። ሌሎች ሰዎች ይሾማሉ። እነሱ ባሉበት ሰዓት እንኳን ጳጳሳት ሆነው የተሾሙ ሰዎች ነበሩ። ማስረጃ ለምሳሌ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? እግዚአብሔር በገዛ ደሙ የዋጃትን ወይም የገዛትን ቤተ ክርስቲያንን ትጠብቋት ዘንድ ማንን? ቤተ ክርስቲያንን እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሹመበት ለራሳችሁና ለመንጋው ተጠንቀቁ ብሎ ይናገራል። ጳጳሳት ወይም እረኞች ኦቨርሲየር አሉ። እነሱ ተሹመዋል። ኦልሬዲ ሐዋርያት የሚያውቋቸው ማለት ነው። ስለዚህ በሐዋርያት እግር ስር ተተክተው የሚመጡ አሉ። ሐዋርያት የማያውቋቸው ሳይሆኑ የሚያውቋቸው የተተኩ አሉ። እነ ጳውሎስ ነው ይህን ነገር የተናገሩት። ለምሳሌ ሐዋርያቱ ሲያልፉ ከእነሱ እግር ስር ተተክተው ይመጡ እነዛ ቤተክርስቲያንን ትጠብቋት ዘንድ ተብሎ የተነገረላቸው ጳጳሳት እኮ አሉ። ስለ እነሱ የማወቅ ግዴ አይሰጣችሁም እንዴ? በተለይ ከኦርቶዶክስ ውጭ ያላችሁ ወንድመቶች ወይም ከጥንታውያን አብያተ ክርስቲያናት ውጭ ያላችሁ ከዛ በኋላ ጳጳሳቱ ወይም እነዚህ እረኞች ቤተክርስቲያንን የሚጠብቁ አካላት መንፈስ ቅዱስ እችን ቤተክርስቲያንን እንዴት አይጠብቅም ነው? ሙሉ በሙሉ እንዳጠፋ ይጠብቃታል። ሙሉ በሙሉ እንዳትስት ይጠብቃታል። ስለሚጠብቃት በእነርሱ በኩል ትምህርቱን ደግሞ ያስተላልፋሉ። እነርሱም ደግሞ ይሄ ከሐዋርያት እግር ስር የተተኩት ጳጳሳት ልክ ሲያልፉ ደግሞ እነዚሁ ራሳቸው ጳጳሳት የሚያውቋቸው ሌሎች ጳጳሳት ደግሞ ስለሚኖሩ በእነሱ በኩል እያደረገ በቅብብሎሽ ዛሬ እኛ ጋር ደረሰ። በዓለም አቀፍ ደረጃ ይህች የጌታ ኢየሱስ ቤተክርስቲያን ትባላለች። ቅዱስ ጳውሎስ እንደተናገረላት ምን ይላታል ጳውሎስ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 15 ላይ የእውነት አምድና መሰረት፣ የእውነት ምን አምድና መሰረት፣ የሕያው እግዚአብሔር ቤተክርስቲያን ይላታል። የእውነት አምድና መሰረት፣ የእውነት እውነትን ትፈልጋላችሁ ጋይስ? እውነትን ትፈልጋላችሁ? እንግዲያውስ የእውነት አምድና መሰረት ቤተክርስቲያን ናት ተብላችኋል። ስለዛ ቤተክርስቲያንን ፈልጉ። እውነትን የምታገኙት ከቤተክርስቲያን ውስጥ እንጂ ከሆነ ጎረምሳ ወይም ከሆነ እንደኔ ካለ ሰው ምናምን እንደዛ አይደለም። የሆነ ከአንድ ሊቅም አይደለም። ከአንድ የሆነ ስኮላር ምናምን አይደለም። ከአንድ የመጽሐፍ ቅዱስ እውነት በራልኝ ከሚል ከአንድ ሰው እንደዛ አይደለም። የሆኑ ሰዎች እውነትን ሊናገሩ ይችሉ ይሆናል። ግን እውነትን በምልአት የምታገኙት ግን ከሕያው እግዚአብሔር ቤተክርስቲያን እንጂ ከሌላ ከማንም አይደለም። ስለዛ እውነትን የምታገኙት የእውነት አምድ እና መሰረት ከተባለችው ከቤተ ክርስቲያን ነው። ከዚህ ውጭ ግን ልትሳሳቱ ትችላላችሁ፣ ልትስቱ ትችላላችሁ። አገኘውኝ ብለህ ለራስህ መምህርን ሹመ ያ መምህር ከሳታ አንተም አብሮ ትስታለህ። እና መጽሐፍ ቅዱስ ደግሞ እንደዛ አልተናገረልን ማለት የሆነ አንድ ግለሰብ እየተነሳ ያድሳል፣ አንድ ግለሰብ እየተነሳ ይመራል፣ ምናምን ይነዳል። እንደዛ የሚባል ነገር የለም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ የእውነት አምድ እና መሰረት ብሎ የሕያው እግዚአብሔር ቤተ ክርስቲያን በእርሷ እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ያለው በእርሷ እንዴት መኖር እንደሚገባ። ስለዛ በቤተ ክርስቲያን ስለመኖር እንደዛ ነው የተጻፈው የተነገረው። ስለዛ ምንድን ነው እውነትን የሚፈልግ ሰው አለ? በቃ በአጭሩ ጥያቄው ይሄ ነው። በጣም ብዙ በክርስትና ስምም እኮ ብዙ ሃይማኖቶች አሉ። ኦኬ እሺ፣ እውነትን ፈልገህ ነው የምጠይቀው ከሆነ እውነትን የምታገኘው ከቤተ ክርስቲያን ነው። አለቀ። የእውነት አምድና መሰረት ናት ተብሎ ተነግሯል። እሺ፣ ያችኛዋ ቤተክርስቲያን እና ምን ሙሉ ወንጌልስ ቤተክርስቲያን አይደለች እንዴ? ሞርሞንስ ቤተክርስቲያን አይደለች እንዴ? የአዋ ምስሉ ኦንሊ ጂሰሶች ቤተክርስቲያንን ይሉ የለ እንዴ? ትክክለኛዋ ቤተክርስቲያን በምን ትታወቃለች ታዲያ? በምን አወቃችሁ? ማለት ጥንታዊት ቤተክርስቲያን እንደሆነች ትክክለኛ ቤተክርስቲያን ከጥንት ጀምሮ የመጣችሁ እንደሆነች በምን ታውቃለህ? በአጭሩ ቤተክርስቲያን ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ ሁለት መስፈርቶችን መያዝ በቂ ነው። በተደጋጋሚ ነግሬያቸዋለሁ። ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ አንደኛ ቤተክርስቲያን ማለት ምን ማለት ነው? ጉባኤ ማለት ነው። ኤክሌሲያ ወይም ቤተ ክርስቲያን ማለት የተጠሩ ለሆነ ዓላማ የተጠሩ ሰዎች ስብስብ ጉባኤ ማለት ነው። የአማኞች ህብረት፣ የአማኞች ስብስብ ማለት ነው። እና ያ ጉባኤው ማለት ነው እንደ ጉባኤ ከሐዋርያት ጀምሮ መጥቷል ወይ ነው አሁን ያለህበት ጉባኤ።
አሁን ያለህበት ጉባኤ በጉባኤነት ደረጃ በሆነ መንገድም ይሁን ወደኋላ ስትቆጥር ያለምንም መቋረጥ ወደኋላ ስትቆጥር ወደኋላ ትሬስ ባክ ስታደርግ ሐዋርያት ድረስ ትሄዳለህ። ከዛ ጌታ ድረስ ማለት ነው ትሄዳለህ። ለምን? ይህን መስፈርት ማን አደረገው? ጌታ መጣ። እንደዚህ አይነት ነገር አለ። እንደዚህ አይነት መስፈርት አለ አለው። ከመጽሐፍ ቅዱስ ማስረጃ አለ። የስ ለምሳሌ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። ተመልከቱ ጋይስ፣ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ጌታችን ኢየሱስ ጴጥሮስ ነው እንደዚህ ያለ፣ አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ሰው በዚህ አለት ላይ ቤተክርስቲያንን እሰራለሁ አለና የገሃነም ደጆች አይችሏትም። አንደኛ በዚህ አለት ላይ አለና ቤተክርስቲያንን ያለው ሰው ቤተክርስቲያን የኢየሱስ ነች። እርሷን እሰራለሁ አለ። ስለ ህንፃ አይደለም። ስለ ህንፃ ነው የሚሆነው። ኢየሱስ ህንፃ እሰራለሁ ምናምን አይደለም። ቤተክርስቲያንን እሰራለሁ ማለት ይህን ጉባኤውን የእኛን ቤተክርስቲያናችንን ማለት ነው። ጉባኤውን እሰራለሁ አለና የገሃነም ደጆችም አይችሏትም። አንደኛ ቤተክርስቲያን ጉባኤውን የኔ ነው የሚለው ኢየሱስ። ይህ ጉባኤ አሁን እያወራንለት ያለው ጉባኤ የግለሰብ አይደለም፣ የኢየሱስ ነው። የኢየሱስ የጌታ ናት። ቤተክርስቲያን የማን ናት? የጌታ ቤተክርስቲያን ባትባል የሚሉ ሰዎች ተነስተው እንደነበረ የቅርብ ጊዜ ትውስታችን ነው። አንዳንድ ሰዎች ከእኛ ወገን የሆኑ ግን እኛ ያላክ ናቸው እንዳለው ጳውሎስ አዋቂ ነው። ማለክም ኦፍኮርስ ግን ቤተክርስቲያን የኢየሱስ ነች። ጌታ ኢየሱስ ቤተክርስቲያን ይላታል እና የጌታ ቤተክርስቲያን ናት። ቤተክርስቲያን በቃ አለቀ። የኢየሱስ የጌታ ቤተክርስቲያን ናት እና ለማንኛውም የጌታ ቤተክርስቲያን እርሷ ደግሞ የገሃነም ደጆች አይችሏትም ተባለላት። የገሃነም ደጆችም አይችሏትም። ለምንድን ነው የገሃነም ደጆች ያልቻሉት? ማለት የገሃነም ደጅ ማለት ደጅ ምንድን ነው? የሚያስገባ የሆነ ደጅ። የገሃነም ደጆች አያስገባትም። ወደ ገሃነም የሚያስገባ ምንም አይነት ነገር ቤተክርስቲያን ላይ አይበረታታበትም ሚኒንግ። ስለዚህ ሊያጠፋት አይችልም። ስለ ቤተክርስቲያን በተአምር ልጠፋ አትችልም። ለምን? የኢየሱስ ስለሆነች። ለምን? ኢየሱስ ራሱ ስለሰራት። አስቧል። ኢየሱስ ሰርቷት የኢየሱስ ሆና ከዛን ያውም የገሃነም ደጆች አይችሏትም ከተባለች በኋላ ትጠፋለች ማለት የማይታሰብ ነገር ነው። ቤተክርስቲያን የኢየሱስ ክርስቶስ አካሉ ነች አይደለ? ቆላሲስ 1:18 ላይ 1 ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ምናምን እንደተነገረው እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። የአካሉ ማለትም የቤተክርስቲያን ራስ ነው ይላል። ስለዛ ቤተክርስቲያን የክርስቶስ ኢየሱስ ምኑ ነች? አካሉ ናት። በሌላ ክፍል ላይም እንደዚሁ በኤፌሶን መልእክት ምዕራፍ 1 ላይ ምን ነበር የሚላት ቅዱስ ጳውሎስ? በኤፌሶን መልእክት ምዕራፍ 1 ቁጥር 23 ላይ ከቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል። አብ ለጌታችን አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ጌታ ኢየሱስም። ስለ ቤተ ክርስቲያን ካላወቃችሁ ሁሌ ትስታላችሁ ጋይስ። በስመ አብ። በፕሮቴስታንት ውስጥ ፕሮቴስታንት ወንድነቶች ሰላም ለእናንተ ይሁን። በእናንተ ውስጥ በጣም የጠፋው ነገር በጣም በሚያሳዝን ሁኔታ ነገረ ቤተክርስቲያን ኤክሌሲዮሎጂው እኔ እንዴት እንደጠፋ በሚያሳዝን ሁኔታ ኢንቪዚብል የማትታይ ቤተክርስቲያን ምናምን ብለው ጭምልቅልቅልቅ አድርጋችሁ ታውቁታችሁታል። እና እሱን በጌታ እንደው መለስ ብላችሁ ይዩት። ቢያንስ እንደው ጥሩ ልብ ያላችሁ ልባም ፕሮቴስታንቶች ይህንን ነገር በደንብ አድርጋችሁ እዩ። በዚህ ውስጥ ደግሞ ክርስቶስ ኢየሱስ እንደሚያግዛችሁ አምናለሁ። እና ምን አለ? ራስ እንዲሆን ለቤተ ክርስቲያን ሰጠው። ኢየሱስን ራስ እንዲሆን ለቤተ ክርስቲያን ሰጠው ይልና እርሷም ይላል ቤተክርስቲያንም ማለት ነው። እርሷም ለቤተክርስቲያን ሰጠው አይደል የሚለው? እርሷም ቤተክርስቲያንም አካሉና የኢየሱስ ማለት ነው። አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ስለዚህ አሁን ኢየሱስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የእርሱ አካሉ ናት። ከዛ ደግሞ ምንድነው መጽሐፍ ቅዱስ ሲያስቀምጥ እንዴት ያስቀምጣል? ክርስቶስን ሙሽራ ያደርግና ቤተክርስቲያንን ደግሞ ሙሽራይቱ ይላታል። ሙሽራይቱ በማለት ውስጥ
ክርስቶስ ሙሽራ እንደመሆኑ ሙሽራይቱን እንዴት እንደሚጠብቃት እንዴት ራሱን አሳልፎ እስኪሰጥ ድረስ ደግሞ እዚሁ ኤፌሶን መልእክት ምዕራፍ 5 ከቁጥር 25 ጀምራችሁ አንብቡ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ እኮ ብሎ እንደተናገረ ማለት ነው። እንዲህ ብሎ ይናገርና ምንድነው እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ቅድስት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈቀደ፣ ፈለገ፣ ወደደ ብሎ ይናገራል። ስለዛ የፊት መጨማደድ ሳይኖርባት ሳታረጅ ማለት ነው። ሁሌም የሚጠብቃት ሙሽራ አላት። እንዴ አንተ ሙሽራው ምንድነው አቅመ ቢስ ያደርጉታል አንዳንድ ሰዎች። ሙሽራውን ቤተክርስቲያን አርጅታ አደስናት ይላል አንዳንድ ሰው። አረ ቤተክርስቲያን እንደ ክርስቲያን በዓለም አቀፍ ደረጃ ስህተት ውስጥ ወድቃ በፍጹም ሊሆን አይችልም። ቤተክርስቲያን የሆነ አካባቢ ላይ ባይዜ ልትስት ትችላለች። የሆነ አካባቢ ላይ ስህተት ሊገባባት ይችላል። ስህተት ሊገባባት አይችልም። የሆነ አካባቢ ላይ ያለች ቤተክርስቲያን በዓለም አቀፍ ደረጃ ሳይሆን የሆነች አካባቢ ላይ ያለች ቤተክርስቲያን ውስጥ ስህተት ነገር ሊነገር ይችላል። ስለዛ ምን ታደርጋለች? ያቺ ቤተክርስቲያን ግዴታ ከዓለም አቀፉ ቤተክርስቲያን መነጠል የለባትም። ሁሌም ራሷን ዘሬ ልጠፍ ነው ማድረግ ያለባት። ሄዳ ከዓለም አቀፉ ወጣ ብዬ የራሴን አራምዳለሁ የሚል ቤተክርስቲያን ካለ መጨረሻው ጥፋት ነው የሚሆነው። ለምሳሌ የካቶሊክ ቤተክርስቲያን ስታለች፣ ምናልባት ስታለች ብላችሁ የምታምኑ ከሆነ ስታለች አይደል? እንግዲህ ከሳተች በፊት ለምሳሌ የሮም ቤተክርስቲያን ማለት ነው የካቶሊክ የሮም ቤተክርስቲያን በዓለም አቀፋዊቱ ቤተክርስቲያን ውስጥ ነበረች አልነበረችም? ነበረች። ግን ይኸው አሁን ስታለች እየተባለ ነው። በዓለም አቀፋዊት ቤተክርስቲያን ውስጥ የነበሩ አብያተ ክርስቲያናት ስህተት ውስጥ ሊወድቁ ይችላሉ። ስለዛ ጥንቃቄ ማድረግ አለባቸው። እነ ቆጵርያኖስም ይህንን ነው የሚናገሩት። እነ ሴፕሪያን ሁሌም ቢሆን የሆኑ አካባቢ ላይ ያሉ አብያተ ክርስቲያናት ከዓለም አቀፉ ጋር ሁሌም ግንኙነት ሊኖራቸው ይገባል፣ በጣም በሰፊው። አሊያ ግን የእንደራሴ ነገር ለምሳሌ ቢጀመር በተለይ በሃይማኖት ደረጃ እንደዚህ አሁን አክቹዋሊ የሃይማኖት ነገር አሁን ግልጽ ሆኖ እንትን ስላለ የሚያሻማ ነገር አይኖርም። በእርግጣው ላይ ግን የእንደራሴ ነገር ብድግ እያደረገ ሃይማኖትን በቃ ይሄ እንዲህ ነው እያለ ቢመጣ ያቺ ክርስቲያን ትጠፋለች፣ ኑፋቄ ውስጥ ትወድቃለች። ከዛ በኋላ ራሷን ከክርስትና ታወጣለች ማለት ነው። ስለዛ በጣም ጥንቃቄ ይፈልጋል ማለት ነው። ሁሌም ቢሆን በዓለም አቀፍ ቤተክርስቲያን ስር ከዓለም አቀፍ ቤተክርስቲያን ላይ ልጥፍ ማለት ያስፈልጋል፣ ግዴታ ነው። ስለዛ አሁን ላይ የትኛውም አብያተ ክርስቲያናት በኢትዮጵያም ያለችው ይሁን በግብፅም፣ በሲሪያም፣ በማላንካራ በህንድም፣ በሲሪያም፣ በየትኛውም በኤርትራም፣ በውጭ በሌሎችም እኛ ባላወቅ ነው እግዚአብሔር ግን ባወቀው ባሉ አብያተ ክርስቲያናት በዓለም ዳርቻ ሁሉ ያሉ አብያተ ክርስቲያናት እንዳይወድቁ ግዴታ የዓለም አቀፉን ነገር ሁሌም መያዝ አለባቸው። የዓለም አቀፉን መያዝ ካለ ይቆረጣል። ምንም ይሄ ግልጽ ነው። ያው ሮም ለምሳሌ ስታለች አይደል የምንለው። የሮም ቤተክርስቲያን የሳተችው ገና በፊትም ቤተክርስቲያን ውስጥ ሳትሆን ቀርታለች። ቤተክርስቲያን ውስጥ ነበረች ግን ሳተች፣ ስህተትን ተቀበለች። ስለዛ እንደዚህ አይተዋል። በቤተክርስቲያን ደረጃ ስህተት ውስጥ ትወድቃለች ተብሎ ሊነገርላቸዋል። ለማንኛውም ግን በዓለም አቀፍ ደረጃ ቤተክርስቲያን አትስትም። የማትስትበት ዋናው ምክንያት ምንድን ነው? በዓለም አቀፍ ደረጃ ቤተክርስቲያን ሳተች ማለት የድህነት መንገድ ሁሉ ተዘጋ ማለት ነው። ቤተክርስቲያን ከሌለች ድህነት የለም። ባይዜ ቤተክርስቲያን ከሌለች ድህነት አይኖርም። ይኖራል ያለ ቤተክርስቲያን? ይኖራል እንዲ ያለ ቤተክርስቲያን ድህነት አይኖርም። ሰው ለመዳን አምኖ መጠመቅ አለበት። አስቡት፣ ለማመን እውነተኛ ወንጌል መሰበክ አለበት። እርሱ ደግሞ ስታለች፣ እውነተኛው ወንጌል ጠፍቷል ያስብላል። ማጥመቅ አለባት። ለማጥመቅ ደግሞ እሷ ራሱ ማጥመቅ የማትችል ሆናለች፣ ስታ ወድቃለች ሙሉ በሙሉ። ስለዛ ድህነት አይኖርም ማለት ነው። እንደዛ ሊሆን አይችልም። ስለዛ መንፈስ ቅዱስ ሁሌም ቢሆን ወደ እውነት ሁሉ ይመራታል፣ ዓለም አቀፋዊቷን ቤተክርስቲያን። ስለዛ ጌታችን ኢየሱስ ደግሞ ሁሌም ይጠብቃታል እና በዚች ቤተክርስቲያን እውነተኛይቱ ትክክለኛይቱን ቤተክርስቲያን በምን ይታወቃል ከተባለ የመጀመሪያው ክራይቴሪያ ስለማጠፋ ቤተክርስቲያን ማለት ነው። ስለማጠፋ እንደ ጉባኤነቷ ከሐዋርያት ጀምሮ የመጣች ጉባኤ ውስጥ አለ የለም? በቃ ይህን ራስን ጠይቀው። ኧረ እኔ አንድ አጋጣሚ ሆኖ የዛሬ 50 ዓመት አካባቢ የተመሰረተው ጉባኤ ውስጥ ነው ያለሁት ምናምን የሚል ሰው ካለ ምን ይሻላል አክሊል የሚል ሰው ካለ ጥንታውያን አብያተ ክርስቲያናትን ጥንታውያን አብያተ ክርስቲያናትን ማየት አለብን። እሱን የሚያዋጣው። ስለዚህ የመጀመሪያው ጉባኤው እንደ ጉባኤ በአንድም በሌላ መንገድ ወደኋላ ስትሄድ ሐዋርያት ድረስ ትሄዳለህ ወይም ከሐዋርያት ጀምሮ የመጣ ነው ወይም ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ስር የነበረ ነው ወይ? ለምሳሌ ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ይኖሩና እነሱ ራሳቸው የተከሏቸው ናቸው ወይ? እነዚህ ቤተክርስቲያናት ያሉ አሁን አብያተ ክርስቲያናት እሱም መታወቅ አለበት። ለምሳሌ የሙሉ ወንጌል ሰራውን ሙሉ ወንጌል ስላልኩኝ የሚታወቀው እኛ ሀገር ብዙ ጊዜ እሱ መሰለኝ በጴንጤ ውስጥ ወይም ሌሎች የጴንጤ ዲኖሚኔሽኖችንም ይሁን እነሱን ለምሳሌ ተከሏቸው
ማን ናቸው? የትኞቹ ዓለም አቀፋውያን ማነው? የትኞቹ ጥንታውያን ቤተክርስቲያናት ናቸው የተከሏቸው? የትኞቹም አይደሉም። የሆኑ ግለሰቦች ናቸው፣ ጴንጤ ግለሰቦች ናቸው የመሰረቷቸው። ስለዛ ሊሆን አይችልም። እና እንደነዚህ አይነት አብያተ ክርስቲያናት አንደኛ በቃ አሁን ቀጥታ ወጪ ይሆናሉ ማለት ነው። ከጨዋታ ወጪ ናቸው ብዬ አስባለሁ። ሁለተኛው መመዘኛ ደግሞ ያቺ ራሷ ከጥንት ጀምሮ የመጣች ጉባኤ ያልናት ራሷ ደግሞ እውነተኛ የሆነ ሐዋርያዊ አስተምህሮ ደግሞ ያስፈልጋታል። የትኛውም በቃ ለመዳን ግዴታ ሐዋርያዊ አስተምህሮ፣ ትክክለኛ ከኑፋቄ ጸዳ አስተምህሮ ያስፈልጋል። ከዚህ ጋር በተያያዘ መጽሐፍ ቅዱስ ምን እንደሚል ጥቂት ነገር ልጥቀስላችሁና በቃ እንጨርስ። ሁለተኛ ጢሞቴዎስ ምዕራፍ 4:3 ያው በተደጋጋሚ እንደነዚህ አይነት ክፍሎችን አስተማምረናል። አክቹዋሊ አዲስ ሰው ካለ ለመድገም ያህል እንዲህ ይላል ጳውሎስ በሁለተኛ መልእክቱ ለጢሞቴዎስ በላከለት ማለት ነው። ምዕራፍ 4:3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ይላል። ልክ ምን አይነት ትምህርትን? ሕይወት የሚገኝበት ትምህርት። ሕይወት የሚገኝበት ትምህርት አለ። ስለዛ ትምህርት ሲሪየስ ጉዳይ ነው ማለት ነው። አንዳንዶች እንደሚሉት ዋና ሃይማኖት አይደለም፣ በቃ በኢየሱስ ማመን አለቀ ሌላው የሚል ሰው አለ። ምንድን ነው በኢየሱስ ማመን ማለት? እስቲ ምንድን ነው በኢየሱስ ማመን ማለት? እሺ ስላሴንስ ብትክድ በኢየሱስ አምነህ ትድናለህ? አትድንም አለ ከሆነ በቃ ዝም ብሎ በኢየሱስ ማመን ብቻ ብለህ አወሳስበህ ዝም ብለህ እንደዚሁ ቀለል አድርገህ የምታልፈው ነገር ሳይሆን አስተምህሮ ያስፈልጋል ማለት ነው። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። በድቅ እያደረገ ለራሱ ሁሉም አስተማሪን ያከማቻል። ከዛን ይጠፋል ማለት ነው። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ ይላል። አሁን ላይ በጣም በርካታ ሰዎች ለምሳሌ የድህነት ጉዳይ ላይ አሁን የስላሴ ጉዳይ ምናምን ስጋዬ ላይ ምናምን ብቻ አይደለም፣ ድህነት ላይ አንዱ የሚያምነውን አንዱ በተቃራኒ ያምናል። ግን ሁለቱም እርስ በርስ ክርስቲያን ተብሎ ነው የሚጠራረው። ይሄ አደገኛ ይመስለኛል። ጥምቀት ያድናል የሚለውም ጥምቀት አያድንም የሚለውም አንዱ ክርስቲያን ነው የሚለው። ቅዱስ ቁርባን እውነተኛ የጌታ ሥጋና ደም አይደለም ብሎ የሚክደውን ከሃዲ፣ ይሄ ከሃዲ ነው። በዚህ ቅዱስ ቁርባንን የጌታ ሥጋና ደም አይደለም የሚል ከዚህ በላይ ከሃዲ ምን አለ? በስመ አብ። ኢየሱስ በዚህ ደረጃ ወዶን የሰጠንን ይህንን ታላቅ ሚስጥር የሚክድ አጋንንት ካልሆነ እኔ ሌላ ምንም አይደለም። በስመ አብ። እና ለዛም ነው በነገራችን ላይ ኢቨን የፕሮቴስታንቲዝም መስራች ዶክተር ማርቲን ሉተር ልክ መመስረት ሲጀምር እንግዲህ የራሱን ሀሳቦችን ማቅረብ ሲጀምር ቅዱስ ቁርባንን የሚክዱትን ከአጋንንት ጋር ነው የሚያመሳስለው። እና ይህንን በማለት ውስጥ ትክክል አለ ሉተር ትክክል አለ ይህንን። እና እኔ ቅዱስ ሚስጥርን ራሱ ኢየሱስ የሰጠውን የሚክድ ይሄ በጣም ከአጋንንት ሊትራሊ ከአጋንንት ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል፣ መለስ ማለት ያስፈልጋል። እሺ ቲቶ ምዕራፍ 2:1 ላይም እንደዚሁ አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ሕይወት ለሚገኝበት ትምህርት። ስለዛ ሕይወት የሚገኝበት አለ፣ የማይገኝበት አለ። ስለዛ ሕይወት የሚገኝበትን ትምህርት መያዝ አለብን ነው። ካልያዝን አንድንም። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 4:1 ላይ ምን ይላል ጳውሎስ? መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። ሰው ተመልከቱ ጋይዝ፣ አንዳንዶች በኋለኞች ዘመናት ማለት ነው የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የማንን ትምህርት? የአጋንንትን ትምህርት እያደመጡ ምንን ይክዳሉ? ሃይማኖትን ማለት አስተምህሮ። ሃይማኖት ምንድን ነው ብያቸዋለሁ? ከእግዚአብሔር አንድ ጊዜ ፈጽሞ የተሰጠ አስተምህሮ ብያቸዋል ነበር። እሱን ይክዳሉ የአጋንንትን ትምህርት እያደመጡ። እንዴ እዚህ ክፍል ላይ ለምሳሌ ስለ ቅዱስ ቁርባን አልተነገረም፣ ግን እሱንም እንደ ምሳሌ መውሰድ እንችላለን እኛ። ለምሳሌ ቅዱስ ቁርባን እውነተኛ የጌታ ሥጋና ደም መሆኑን ይህንን ትምህርት ይክዳሉ። ምን አይነት? የአጋንንት ትምህርትን እያደመጡ። ቅዱስ ቁርባን እውነተኛ የጌታ ሥጋና ደም አይደለም የሚለውን የአጋንንትን ትምህርት ኦኬ። አንዳንዶች አለ የሚለው የሚያስቱ መናፍስትንና በውሸተኞች ግብዝነት በእነዚህ ዌንግሊ ማለት ነው። በእነዚህ ዌንግሊ የተሰጠውን በሚያስቱ መናፍስት በአጋንንቶች የተሰጠውን የአጋንንትን ትምህርት እያደመጡ ይላል። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ዜዌንግሊ ነው ቅዱስ ቁርባን እውነተኛ ጌታ ሥጋና ደም አይደለም ብሎ ያስተማረ ውሸተኛ ግብዝ ዜዌንግሊ ነው። ሶሪ ማለት ይሄ መነገር አለበት። እና አሁን ላይ በጣም ብዙ ፕሮቴስታንት ወንድመቶቻችን ወድቀው የምናየው በዚህ ጉዳይ ላይ ማለት ነው። በዚህ ትምህርታቸው ወድቆ የምናየው
የዘዌንግሊን በውሸተኞች ግብዝነት የተሰጠውን የዘዌንግሊን ትምህርት የኢየሱስን አይደለም። ኢየሱስ ምሳሌ ነው እንጂ የኔ ስጋና ደም አይደለም አላለም። ኢየሱስ በቀጥታ ቃል በቃል የኔ ነው ነው ያለው። ስጋዬ ነው፣ የኔ ስጋ ነው፣ የኔ ደም ነው ሲል ዘዌንግሊ ደግሞ አረ የሱ አይደለም ምሳሌው ነው። ከዛ ፕሮቴስታንት ኒግስ ተነስተው አረ የኢየሱስ አይደለም ዘዌንግሊ እንዳለው ምሳሌው ነው አይነት ነገር። ይሄ በውሸተኞች የተሰጠ በውሸተኞች ግብዞች የተሰጠ የአጋንንት ትምህርት ይባላል። ይሄ የአጋንንት ትምህርት ይባላል። ይህንን እያደመጡ ሃይማኖትን ይክዳሉ ተባለ፣ ክደዋል። ስለዚህ ይሄ ከዚህ መመለስ አለባቸው ማለት ፕሮቴስታንት ወንድሞቻችን፣ ብዙ ፕሮቴስታንት ወንድሞች ትኖራላችሁ፣ ከዚህ መመለስ አለባችሁ። ቅዱስ ቁርባን ሁለተኛ ጌታ ስጋና ደም አይደለም የሚል ቤተ እምነት ውስጥ መቆየት የለባችሁ። አትሊስት ይህን ቅዱስ ሚስጥርን እንደዚህ የሚያቃልል ሰው ጋር ህብረት ማድረግ የለባችሁ። እሺ ዝቅ ይልና ቁጥር 16 ላይ እዛው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ማለት ነው። ለራስህና ለትምህርት ተጠንቀቅ ይሏል። በእነርዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ይላል። ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ለራስህም ለትምህርትም ለትምህርት ተጠንቀቅ ነው የሚባለው። በቃ ትምህርት በጣም ጥንቃቄ ይፈልጋል። በእነርዚህም ጽና፣ በትምህርት ትጸናለህ። እንዲህ ካደረግ ራስህንም ታድናለህ። ለትምህርት በመጠንቀቅ ራሳችንን እናድናለን። አዎ ለምን? ትምህርት የተሳሳተ ከሆነ ልጠፋ ነው። እንዲህ በጣም ሌሎችም ፕሮቴስታንቶች አይደለም ሌሎችም ወንድም እህቶቼ ድነናል ብላችሁ አስባችሁ ቁጭ ብላችሁ የተሳሳተ ትምህርት ውስጥ ካላችሁ እንደጠፋችሁ ግን ታውቁታላችሁ በጌታ። ስለዛ ይህን ነገር መለስ ብለን ማየት የለብንም አለብን። ስለዛ መሰረታዊው የክርስትና ትምህርት ምን ይመስላል የሚለው መታየት አለበት። ስለዛ ምን አለ? ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና፣ ይህን ብታደርግ ራስህን ታድናለህ። ራስን ብቻ አይደለም ደግሞ በጣም በሚያስገርም ሁኔታ የሚሰሙህንም ታድናለህ። የሚሰሙትን ያድናል። እንዴት? እነዛ ሰዎች ሲሰሙ ትክክለኛውን ትምህርት ከእርሱ ካገኙ ይድናሉ። ለዛ ነው። ካላገኙ ግን ባይጸና፣ ለትምህርቱ ባይጠነቀቅ ግን አይድኑም። እነዛ ሰዎችን ለማዳን ስትል እንደው እባክህን በትምህርት ጽና። ስለዛ ትምህርት አስፈላጊ ነው ማለት ነው አይደል? ስለዛ መሰረታዊ ክርስትና ትምህርትን የምንማርበት ዋናው ምክንያት መሰረታዊ ክርስትና ትምህርት ለድህነታችን ቀጥታ ግንኙነት ስላለው ያንን ትምህርት ማመን ለእኛ እንደ አማራጭ አይደለም፣ እንደ ግዴታችን ነው። ስለ እግዚአብሔር ማወቅ፣ ስለ ጌታችን ኢየሱስ ማወቅ፣ ስለ ወንጌል ማወቅ፣ ማለትም ኢየሱስ እርሱ ክርስቶስ እንደሆነ መሲህ እንደሆነ ስለ ሁላችን መሞቱን መነሳቱን ይሄ ሁሉ ደግሞ ስለ እኛ እንደሆነ በዛ ውስጥ ደግሞ እኛ እንዴት እንደምንድን ይህን ሁሉ ማወቅ አለብን ግዴታ። ስለዛ አማራጫችን አለ። የምንማረው መሰረታዊ ክርስትና ትምህርትን የምንማረው ከድህነታችን ጋር ስለሚገናኝ ነው። ስለዛ መሰረታዊ ክርስትና ትምህርታችሁ ምንድን ነው የሚለውን ይኸው ዛሬ እንጀምራለን። ስላሴ ብለን አምላካችሁን ማወቅ አለባችሁ አይደል? እሺ የስላሴን ትምህርት በ20 ደቂቃ ውስጥ በ20 ደቂቃ ስላሴ ትምህርት ልትሉ ትችላላችሁ። ግን በ20 ደቂቃ ውስጥ ወይ በ15 ደቂቃ ውስጥ አጠር አድርጌ ብቻ ያሳያችኋለሁ። እንዳልኳችሁ በጣም ሰፊ ነገር ሳይሆን ቀለል ያለ ነገር ነው የምነግራችሁ። እሺ የስላሴ ትምህርት እንግዲህ የስላሴን ትምህርት አስቀድሜ ቀለል አድርጌ በአጭሩ ልንገራችሁና ከዛ ወዲያ የመጽሐፍ ቅዱስ ጥቅስ ብቻ እየነገርኳችሁ አልፋለሁ። እያነበብን ማለት ነው የመጽሐፍ ቅዱስ ክፍል። ስላሴ ስንል ስለ እግዚአብሔር አምላካችን እያወራ ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ አምላክ ብቻ ነው ያለን። ሞኖቴስት ነን። በቃ አንድ አምላክ ነው ያለን። ሌላ አምላክ አናውቅም። እኛ ያለን አምላክ አንድ አምላክ ነው። አንድ አምላክ አብ አለን። ያ አብ ልጅ አለው። ልጁ ከአባቱ ጋር አንድ አምላክ ነው። ልክ ለምሳሌ አንድ ሰው ሰውን ቢወልድ ማለት ነው። ሰውን ቢወልድ የሆነ ልጅ ቢወልድ ማለት ነው። አንድ ሰው ያ ልጅ ከአባቱ ጋር ተመሳሳይ ባህሪ አንድ ባህሪ የሚኖረው ሰው ነው። በቃ የሚወለደውም ሰው ነው። አብ ልጅ አለው ወይም ቃል አለው። ቃሉ እንደ ልጅ ነው። ልክ እንደኛ አይነት መውለድ ሳይሆን ለምሳሌ የኔ ቃል ከእኔ ስለሚወጣ የኔ ቃል ነው ተብሎ የሚነገረዋል። ግን የኔ ዝርው ቃል ነው። የአብ ቃል ግን አካላዊ ቃል ሆኖ እኔ የሚል ህይወት ያለው እውቀት ያለው እንደዚህ አይነት አካላዊ የሆነ ማለት ነው ቃል ነው የአብ ቃል። ከመጽሐፍ ቅዱስ የተወሰነ ነገር ያሳያቸዋለሁ እና እንደዛ ሆኖ አለ ከአብ የሚወጣ እና የአብ እስትንፋሱ ደግሞ አለ ወይም መንፈሱ ተብሎ የአብ ቃልና መንፈስ፣ የአብ ልጅና የአብ መንፈስ። መንፈስ ማለት መንፈስ ቅዱስ ነው። ስለዚህ አንድ አምላክ አብ ነው ያለን። አንድ አምላክ አብ። ከአብ ውጭ አምላክ አለ የለንም። እኛ ያለን አንድ አምላክ አብ ነው። ወልድ እስከተባለ ወልድ ከአብ የተለየ ሌላ አምላክ አይደለም። ወልድ ከአብ የሚገኝ የሚወጣ ከአብ ጋር አንድ የሆነ አምላክ ነው። በአብና በወልድ መካከል የተለያየ አምላክነት አለ? የለም። የአብ መለኮት የወልድ መለኮት ነው። ስለዛ ከአብ የተለየ መለኮት ወልድ የለውም። የተለየ አካል አለው። ይኸው ወልድ ከአብ ተወልዷል እያለን ነው፣ ወጥቷል እያለን ተወልዷል እያለን እንደዚህ ንጠል ማለት ባይሆንም ግን ራሱን የቻለ ግን
ምንድነው አካል ያለው ነው። ራሱን የቻለ አካል ያለው ነው ወልድ። መለኮት ላይ ግን ስትመጡ፣ አምላክነት ላይ ስትመጡ ግን የአብ መለኮት ራሱ የወልድ መለኮት ነው። መንፈስ ቅዱስም ከአብ የሚወጣ ነው። መንፈስ ቅዱስም ከአብ የሚወጣ ነው። ከአብ የሚወጣ ሲሆን ራሱን ችሎ አካል አለው፣ ግን ራሱን ችሎ ሌላ መለኮት ግን አምላክነት ግን የለውም። ስለዛ ከአብ ውጭ ከአብ ሌላ የሆነ አምላክ የለም። ወልድም ከአብ ጋር አንድ አምላክ ነው። መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ አንድ ጌታ ነው። በቃ ያ ነው አስተምህሮቱ በአጭሩ ይሄ ነው የኛ አስተምህሮ። ይህንን ለማወቅ መጽሐፍ ቅዱስ ላይ 3 ነጥቦችን እሰጣችኋለሁ። ያዙ። እሺ ቶሎ በሉ። መጽሐፍ ማን ነው? ደብተራችሁን አውጡ። ደብተር ከያዛችሁ ማለት ነው። እሺ አወጣችሁ ደብተራችሁን። እሺ ነጥብ 1 የሥላሴን ትምህርት ለመረዳት 3 ነጥቦች። የመጀመሪያው ነጥብ አብ ወልድ እና መንፈስ ቅዱስ በቃ የተለያዩ አካላት እንደሆኑ ማወቅ መጀመሪያ። እሺ አንዳንድ ሰዎች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ከሚለው አንድ አምላክ ከሚለው ሊጀመር ይችላል። ጀምረን እናስተምራለን አንዳንዴ። አንዳንዱ ደግሞ የማስተማሩ መንገድ ከሶስቱ ልዩ አካላት ጀምረን ወደ አንድ አምላክነት ደግሞ እንመጣለን እና ይሄኛውን ፕሪፈር አደረኩኝ። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው። ነጥብ 1 ጻፋችሁ? ነጥብ 1 3 ነጥብ ብቻ ነው የሚሰጣችሁ። 3 ነጥብ ብቻ የሥላሴን ትምህርት ለመረዳት በመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው አይደል? በአካል ደረጃ የተለያዩ አካላት ናቸው። የተነጣጠሉ ሳይሆን የተለያዩ ማለትም አብ ወልድን አይደለም፣ መንፈስ ቅዱስንም አይደለም አይደል? ወልድም አብንም መንፈስ ቅዱስንም አይደለም፣ መንፈስ ቅዱስንም አብንም ወልድንም አይደለም። በቃ አብ እንጂ ወልድና መንፈስ ቅዱስ አይደለም። ወልድ እንጂ አብና መንፈስ ቅዱስ አይደለም። መንፈስ ቅዱስ እንጂ አብና ወልድ አይደለም። የመጀመሪያው ይሄ ማስረጃ። እሺ ይህንን ሊያሳዩ የሚችሉ አንዳንድ የመጽሐፍ ቅዱስ ጥቅሶችን ልስጣችሁ። የተወሰነ 1 2 3 4 5 ጥቅሶችን ልስጣችሁ። እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ለምሳሌ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ጌታችን ኢየሱስ በማን ስም አለ? በአብ እና በወልድ እና በመንፈስ ቅዱስ። ትክክለኛ አጻጻፍ ልክ እንደዛ ነው። ባይዜ በአማርኛው መጽሐፋችን ላይ በአብ በወልድ እና በመንፈስ ቅዱስ ስም ይላል። በአብ በወልድ እና በመንፈስ ቅዱስ ይላል። ትክክለኛ አጻጻፍ በአብ እና በወልድ እና በመንፈስ ቅዱስ። እሺ ስለዚህ አብ ወልድ መንፈስ ቅዱስን ለያይቶ እንደዚህ ያስቀምጥና የሶስቱን ግን አንድነት ደግሞ ሲያስቀምጥ ስም ይላል። ስሞች ሳይሆን ስም። ቅዱስ አትናቴዎስ ሐዋርያዊ ምን ብሎ ይናገራል? አብ ወልድ መንፈስ ቅዱስ ካለ በኋላ ለያይቶ ከተናገረ በኋላ ስም ማለቱ የሶስቱን አካላት አንድነት የሚያሳይ ነው፣ የስልጣን አንድነታቸውን የሚያሳይ ነው ይላል። ለማንኛውም ቢያንስ ግን እዚህ ላይ ግን እንድታየው የምፈልገው ለጊዜው ምንድን ነው? አብ ወልድ መንፈስ ቅዱስ ብሎ ሶስቱንም አካላት ለያይቶ መጥራቱ ነው። ስለዛ 3 ልዩ አካላት አሉ። አብ ወልድ መንፈስ ቅዱስ ቀጥታ ሶስቱም በአንድ ላይ ሲተባበሩበት። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ማን ነበረ? በመጀመሪያ ቃል ነበረ። እሺ መቼ ነው በመጀመሪያ? ከዓለም ፍጥረት በፊት ከዘላለሙ ማለት ነው። ከዘላለሙ ስጋዊ ላይ ትንሽ ነገር አሳያችኋለሁ። ይህን ቀጣይ የምንማማረው በነገራችን ላይ ስጋዊ ነው። የቃልን ስጋ የመሆን ሚስጥር ማለት ነው። በተወሰነ መልኩ እንማማራለን። ያኔ የተወሰነ ይህን ክፍል አሳያችኋለሁ። ብቻ ግን በመጀመሪያ ቃል ነበረ ሲል ከዘላለሙ ማለት ነው። ቃልም በእግዚአብሔር ዘንድ በምን ይታወቃል? ከፍጥረት ሁሉ በፊት እንደሆነ ቁጥር 3 ላይ ያብራራል። ምን ብሎ? ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ስለሚል የሆነው ሁሉ ወይም የተፈጠረው ሁሉ በእርሱ ከሆነ በቃል ማለት ነው ከሆነ ወይም ከተፈጠረ፣ እንግዲያውስ ከተፈጠረው ነገር ሁሉ በፊት እርሱ ነበር። ጊዜ የተፈጠረ ነው። ጊዜ የተፈጠረ ነው። ስለዛ ከጊዜም በፊት አለ እርሱ። ምክንያቱም የተፈጠሩ ነገሮች ሁሉ በቃል ስለተፈጠሩ ቃል የጊዜም ፈጣሪ ከሆነ እንግዲያውስ ከጊዜም በፊት ነው። ከጊዜ በፊት ነው ማለት ዘላለም ውስጥ ነው ማለት ነው። በመጀመሪያ ቃል ነበረ አለ ከዘላለሙ ማለት ነው። በመጀመሪያ ቃል ነበረ ይልና ቃልን በእግዚአብሔር ዘንድ ነበረ። ከዘላለም ያለው ይህ ቃል በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር ነበረ። ከእግዚአብሔር ጋር ነበረ። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ ምንድነው ቃልም ከእግዚአብሔር ጋር ነበረ ወይም ቃልም በእግዚአብሔር ዘንድ ነበረ የሚለውን in the word was in God አይልም። in the word was in God ቃል በእግዚአብሔር ውስጥ ነበረ ሳይሆን ያለው in the word was with God in ፖስቶንቴኦን ብሎ ነው የሚናገረው። ሰው ቃል ከእግዚአብሔር ጋር ነበረን የሚለው ከእግዚአብሔር ጋር ማለቱ ከአብ የተለየ ልዩ አካል እንዳለው ያሳያል ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። ሰው ቃል ከእግዚአብሔር ጋር ነበረ፣ በእግዚአብሔር ዘንድ ነበረ ተብሎ ተነገረለትና
ያንን ቃል ደግሞ ማለት ነው ዝም ብሎ ዝሩ ቃል ብቻ ዝም ብሎ የሚናገሩ ኖርማል ቃል ብቻ ነው ብላችሁ እንዳታስቡ፣ እንኳን እንደዚህ አይነት ቃል ብላችሁ እንዳታስቡ። ያንን ቃል ቀጠል አድርጎ ምን ቢለው ጥሩ ነው መጽሐፍ? እግዚአብሔር አለው ቃልም እግዚአብሔር ነበረ። እንዴ ዝም ብሎ የሚነገር አሁን አንተ እኔ የምናገረው ቃል ለምሳሌ አሁን ለምሳሌ አልኩኝ አይደል? ለምሳሌ የምትለው ሰው ነች አይደለም? አይደለም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠራ። ስለዛ ዝም ብሎ ንግግር አይደለም፣ አካላዊ የሆነ እውቀት ያለው ማንነት ያለው አይነት ቃል ነው። ስለዛ ምንድነው ከዘላለም ያለ ነው። ፕላስ ደግሞ ከእግዚአብሔር ጋር ነበረ በማለቱ እግዚአብሔር አለ አብን ነው። ቃል አለ ከእግዚአብሔር ጋር ነበር የተባለው ቃል ነው። ሰው ቃልም በእግዚአብሔር ዘንድ ነበረ ወይም ከእግዚአብሔር ጋር ነበረ ስለሚል የተለያዩ አካላት ናቸው ማለት ነው። ስለዛ የተለያዩ አካላት መሆናቸው ግልጽ ነው። አሁን ነጥብ አንድ ነው ብያየን ያለ ነው እንዳትረሱ። ነጥብ አንድ ምንድን ነው ብያቸዋለሁ? አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆኑ ማሳየት ነው። ተጨማሪ ጥቅስ ሶስተኛ ጥቅስ ያዙ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 እንዲህ አለ። አሁንም ጌታችን ኢየሱስ ሊቀ ካህናት እንደመሆኑ የጸለየው ጸሎት ላይ አሁንም አባት ሆይ ዓለም ሳይፈጠር ምን ሳይፈጠር? ዓለም ሰማይ ምድር የሚታየው የማይታየው አለቅነት፣ ስልጣናት፣ ዙፋናት፣ ጌትነት እነሱ ሁሉ ሳይፈጠሩ ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኛል። አንተ የሰጠኸኝን ነገር ፈጽሜ አከበርኩ ይሏል ጌታችን ኢየሱስ። የሰጠኸኝን ይኸው አስቀድሞ የነበራል ማለት ጌታችን ኢየሱስ ከዘላለሙም ከአብ ጋር አንድ ሆኖ የሚኖር በክብር ተካክሎ የሚኖር ነበረ። አሁን ግን የባሪያን መልክ ይዞ ደግሞ መጣ። ልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደተነገረው እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ ጌታችን ኢየሱስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር ሳይቆጥር መቀማት ወይም መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን? የባሪያን መልክ ያዘ። የአብርሃምን ዘር ያዘ እንደሚባለው ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸውም ለመስቀል ሞት እንኳ የታዘዘ ሆነ፣ ራሱን ባዶ አደረገ እየተባለ እንደተነገረ ማለት ነው። ስለዚህ አሁን የሰጠኸኝን ነገር ፈጽሜ አከበርኩህ፣ ያዘዝከኝን ነገር ፈጽሜ አከበርኩህ አለው። ስለዛ ምንድነው አባት ልጅን ላከ። ልጅ በፈቃዱ ወልድም በፈቃዱ ማለት ነው መጣና መደረግ ያለበትን ለዓለም ድህነት የሚሆነውን ነገር ሁሉ አደረገ፣ ፈጸመ፣ አብን አከበረ። ግን ቀጠል አደረገና ግን ጌታችን ምን አለው? ጌታችን ኢየሱስ ምን አለ? አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ቃልም በእግዚአብሔር ዘንድ ነበረ አልነበረ ያሉ ቅድም ቃልም በእግዚአብሔር ዘንድ ነበረ። አሁን ደግሞ በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኛል። ስለዛ አባትና ልጅ የተለያዩ አካላት እንደሆኑ ግልጽ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ስለ መንፈስ ቅዱስ ደግሞ እንዲህ ተባለ። አብና ወልድ የተለያዩ አካላት ናቸው እንዳያችሁት። እንዲህ ይላል፣ እኔም አብን እለምናለሁ አለ ጌታችን ኢየሱስ። አሁን ጌታችን ኢየሱስ እኔም አብን እለምናለሁ ካለ የተለያዩ አካላት ናቸው፣ ግልጽ ነው። ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ለዘላለም ከእናንተ ጋር እንዲኖር ምን ይሰጣችኋል? ሌላ አጽናኝ። ለዘላለም ከእናንተ ጋር እንዲኖር አጽናኝ ይሰጣችኋል አይደለም ያለው፣ ሌላ አጽናኝ ነው ያለው። ይሄ በጣም ወሳኝ ቃል ነው። አሎን ፕራክሊቶን ይላል። አሎን ፕራክሊቶን፣ ሌላ አጽናኝ። ሌላ መባሉ ከማን ነው ሌላ ብሎ የለየው? ከራሱ ጌታችን ከእነርሱ ጋር ሳለ እንዴ ፕራክሊቶን ነው እሱ ራሱ። ጌታችን ራሱ አጽናኝ ነው። ጌታችን ከእነርሱ ጋር ሳለ ራሱ ጌታችን ጰራቅሊጦስ ተብሎ ተጠርቷል። በነገራችን ላይ በመጀመሪያ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠበቃ ተብሎ የተተረጎመው ማለት ነው። ጌታችን ከእነርሱ ጋር ሳለ አዎ አጽናኝ ነው። ግን ሊሄድ ነው ደግሞ ሲሄድ ዝም ብሎ እንደ ኦርፋን ወላጆች እንደሌላቸው ልጆች የሚተዋቸው አይደለም። ሌላ አጽናኝ ይልክላችኋል፣ እርሱም ዓለም የማያየው በእናንተ የሚኖረው ቅዱሱ የእግዚአብሔር መንፈስ ነው ነው። ስለዛ ሌላ አጽናኝ ተባለ። ስለዛ መንፈስ ቅዱስ ወልድ ነው ኢየሱስ ነው አይደለም። መንፈስ ቅዱስ ኢየሱስ አይደለም። ይኸው ሌላ ተብሏል። መንፈስ ቅዱስ አብ አይደለም። ለምን? አብን እለምነዋለሁ ይልክላችኋል አለ። ስለዚ አብ ይልከዋል ስለተባለ አብ ራሱን በራሱ ላከ አትሉም መቼስ አይደል? ስለዛ መንፈስ ቅዱስ የተለየ አካል ነው። ስለዚ አንዳንዶች የሥላሴ ትምህርት ላይ ሁለት አይነት ጽንፍ የረገጠ ምንፍቅና አለ። አንዳንዱ ሶስቱን አካላት ጭፍልቅ አድርጎ በቃ አንድ አካል ነው ያለው የሚል አለ፣ ልክ እንደ ኦንሊ ጂሰስ። አንዳንዱ ደግሞ ኦንሊ ጂሰሶች አክቹዋሊ የተወሰነ ትምህርታቸው ይለዋወጣል። ስለዚ እነሱ ሙሉ በሙሉ ላይወክል ይችላል። አትሊስት ግን እነሱም አንድ አካል ነው የሚሉት። አንዳንዶቹ ደግሞ ሶስቱን አካላት ማለት ነው ሶስት አማልክት ያደርጋሉ። ሶስት አካላት አሉ አዎ ይልህና
ሶስት መለኮት እኩል የሆኑ ሶስት መለኮቶች አሉ፣ ወይም ደግሞ የሚበላለጡ አይነት እንደዛ አድርገው የሚይዙ አሉ። ከሁለቱም ጽርፎች መራቅ አለብን። የክርስትናው ትምህርት መካከል ላይ ነው። እንዴት ያለ ነው? አዎ ሶስት አካላት አሉ። ሶስቱ አካላት አይጨፈለቁም። በኋላ ላይ እንደምናየው ግን ሶስቱም አካላት ግን አንድ አምላክ እንደሆኑ ደግሞ እናያለን። አሁን ግን እንዳትረሱ ከአንደኛው ጽንፍ እየራቀን ነው። ከየትኛው ጽንፍ? ሶስቱን አካላት ከሚጨፈልቁ ከነሱ ርቀናል፣ ከእንደነዚህ መናፍቃን። ስለዛ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው። መንፈስ ቅዱስ ሌላ አጽናኝ ተብሏል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል። ሶስቱም ለያይቶ ይጠራል ማለት ነው። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ከእናንተ ጋር ይሁን ይልና አሜን ይላል። ስለዛ ሶስቱ እነዚህ የተለያዩ አካላት ናቸው። አለቀ። እዚህ ላይ ምንም ድርድር የለም። ሶስቱ የተለያዩ አካላት ናቸው። ሶስቱ የተለያዩ አካላት ናቸው። ከዛ አሁን ይሄ የመጀመሪያው ነጥብ ነው። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው የሚለው አንደኛ ነጥብ። ሁለተኛ ነጥብ ያዙና ከዛ አንድ ነጥብ ብቻ ነው የምትቀረን፣ ጨርሰን እንለያያለን። ሁለተኛ ነጥብ አብ ወልድ መንፈስ ቅዱስ አምላክ ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዛ ሶስት አማልክት እንዳትሉ ሶስተኛው ነጥብ ላይ የማነሳላችሁ እሱን ይሆናል። ስለዛ እሱን ያዝ አድርጉትና አሁን የምታዩት አብም አምላክ ነው፣ ወልድም አምላክ ነው፣ የስ መንፈስ ቅዱስም አምላክ ነው የሚለውን እሱን ደግሞ እንዲህ እሺ፣ አብ አምላክ ነው ይላል መጽሐፍ ቅዱስ? አዎ ይላል። ማስረጃ ያዛችሁ። ነጥብ 2 አብ ወልድ መንፈስ ቅዱስ አምላክ ስለመሆናቸው፣ አማልክት ስለመሆናቸው አላልኩም። አምላኮች ስለመሆናቸው አላልኩም። አምላክ ስለመሆናቸው ብዬ በብዙ ቁጥር መጥራቴ የአካላትን አምላክ ብዬ በነጠላ መጥራቴ ደግሞ ባህሪያቸውን አምላክነታቸውን የሚያሳይ ነው። የራሴን ቃል አንድም ብዬ አመሰጠርኩት እንዲ ረሱት። ሁለተኛው ነጥብ እሱ ነው፣ እንዳትረሱ። አብ ወልድ መንፈስ ቅዱስ አምላክ መሆናቸው። እሺ አንደኛ አብ አምላክ ነው። አሁን ከአብ እንጀምር። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ። አባት ሆይ አለና ጌታችን ኢየሱስ የሰማይና የምድር ጌታ። የሰማይም የምድርም ጌታ ከተባለ አምላክ ነው አይደለም? አምላክ ነው፣ አለቀ። ስለዚህ አብ አምላክ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታችን ኢየሱስ አሁንም እንዲህ ብሎ ጸለየ፣ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። እውነተኛ አምላክ የሆንክ አንተን ብቻ። እውነተኛ ምን አምላክ? እውነተኛ አምላክ ነው ማን? አብ። ስለዚህ አብ አምላክ ነው አይደለም? አብ አምላክ ነው። ተጨማሪ ማስረጃ ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17 ከገናናው ክብር አለ። ከገናናው ክብር በዛ በደብረ ታቦር ማለት ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ልክ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱ ነው የሚለው ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል የሚለው ከማን? ከእግዚአብሔር አብ። እግዚአብሔር አብ ተብሎ ይጠራል ብዙ ጊዜ አብ። እግዚአብሔር የሚለው ቃል ራሱ እንደ ስም እንደ መጠሪያ ስም ሆኖ ይሰጠዋል። ብዙ ጊዜ ኦፍኮርስ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን ለአብ በተለየ መልኩ መጠሪያም ጭምር ማለት ነው። ኤኒዌይስ እርሱን እርሱትና የሆነ ቴዎሎጂካል የሆነ ነገር እርሱትና ለጊዜው ቢያንስ እግዚአብሔር አብ። ስለዚህ አብ እግዚአብሔር ነው፣ አምላክ ነው። የመጨረሻ አንድ ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ አለ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶታል። አንድያ ልጁን ማን? አንድያ ልጁን ካለ አብን ነው። ምክንያቱም አንድያ ልጁን አባት ማለት ነው። አብ ማለት አባት ነው። እሱን ሲጠራው ግን ማን ብሎ ጠራው? እግዚአብሔር አምላክ ብሎ ጠራው። ስለዚህ አብ እግዚአብሔር ነው። የአብን አምላክነት ብዙም ሰው እንደዚህ ተጠራጥሮት የሚያውቅ አይመስለኝም። ብዙዎቹ አንዳንዶቹ ባይሆን አሁን ላይ ኦንሊ ጂሰሶቹ አብ ነው አብ ኢየሱስ ነው ብለው የሚያስተምሩት ትምህርት አለ። ይሄ አደገኛ ትምህርት ነው። አብ ኢየሱስ አይደለም። ለማንኛውም ግን አብ አምላክ ነው።
እሺ ወልድስ አምላክ ነው? አዎ ነው። ወልድ አምላክ ነው። የወልድን አምላክነት ቀጣይ በሚኖረን ትምህርት ላይ አሁን ሶስተኛው ቃል ላይ እንዳልኳችሁ ስጋዊ ላይ አይደለም ነገረ ክርስቶስ ላይ የምናየው ዛሬ የተወሰነ ነገርም ጨምርላችኋለሁ። ግን ወልድ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተናግሯል። ማስረጃ አለ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ለምሳሌ ቅድም የጠቀስኩላችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ። ቃል ምን ነበረ? ቃል እግዚአብሔር ነበር። በቃል እንዲህ ነው የሚለው ቃል እግዚአብሔር ነበረ። ቃል ኢየሱስ ነው እንዴ ታዲያ? ወልድ ነው እንዴ? አዎ ነው። በምን አወቅ? አንደኛ በሁሉ በእርሱ ሆነ ይላል አይደለ? ከሆኖም አንዳች እንኳን ያለ እርሱ ሆነ የለም። ስለዚህ ሁሉ በእርሱ ሆነ የተባለው ቃል ነው። ሌላ ክፍል ላይ ሄዳችሁ ለምሳሌ እዛው ጋር አሳያችኋለሁ፣ ግን ከዚህ ልጀምር ይሄ ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ ስትሄዱ ዓለማትን በፈጠረበት በልጁ ይላል። ዓለማትን፣ ጊዜያትን፣ ዘመናትን ሁሉ በእርሱ ነው የፈጠረው። ሁሉ በእርሱ ሆነ የተባለው እዚህ ጋር ደግሞ ዓለማትን የፈጠረበት የተባለው ልጁ ነው። እዛ ጋር ቃሉ ይላል፣ እዚህ ጋር ልጁ ይላል። ቃሉ ልጁ ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይም ምን ብሎ ነው የተናገረው? ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው፣ በሰማይም ያለው በምድር የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው አይደል የሚለው? ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ የተፈጠረው በሰማይም ያለው በምድርም ያለው የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ የተፈጠረው በበኩሩ ነው። በተወለደው ከፍጥረት ሁሉ በፊት በኩር ነው ተባለ። ከፍጥረት ሁሉ በፊት በተወለደው በእርሱ የተፈጠረው። ስለዚህ ቃል የተባለው እዛ ጋር ወልድ ነው፣ በኩሩ ነው። በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ በዕብራውያን ምዕራፍ 5 ጀምሮ ሰው በመጀመሪያ ቃል ነበር የተባለው ወልድ ነው። ግልጽ የሆነ ማስረጃ ልስጣችሁ። ቁጥር 14 ላይ ዝቅ ብላችሁ እዛው ይሁ ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየነ አለ። ግልጽ ነው አይደል? ስለዛ በቃ ወልድ ይኸው ቃል እግዚአብሔር ተብሏል። ቃል በቃል ተጨማሪ ማስረጃ እስካሁን ባይዜ ዮሐንስ አንዳንድ ለማብራራት የተጠቀምኳቸው ጥቅሶች እንዳለ የኢየሱስን አምላክነት በግልጽ የሚያስረዱ ናቸው አይደለ? በግልጽ የሚያስረዱ ናቸው። ዓለማትን በፈጠረበት በልጁ ይኸው አምላክ መሆኑን ያስረዳል። ያሁን ፈጣሪ አምላክ ሲባል ዝም ብሎ አምላክ እየተባለ ሳይሆን አንዳንዶች ምን እግዚአብሔር እኮ ሙሴንም አምላክ አደርጋለሁ ብሎታል የሚሉ ሰዎች አሉ። ፈጣሪ ከመሆኑ አንጻር ነው አምላክ እየተባለ ያለው። ይኸው ዓለማትን በፈጠረበት በልጁ ቆላስይስ 1:15 የሚሰጧቸውንም እያዙ። እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል። ምን ይላል? ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አሁን በዚህ ዘመን እንደው ዝግ ብለን እንዴት መኖር እንዳለብን ያስተምረናል ያለ ማለት ነው። ስለዛ ምን አለ? የተባረከውን ተስፋችንን ኢየሱስ የተባረኩ ተስፋችን ነው። እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። ኢየሱስን ምን ብሎ ገለጠው? ታላቁ አምላካችንና መድኃኒታችን አለ። የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ተናገረ። ኦኬ ሰው ኢየሱስ አንደኛ የተባረከ ተስፋችን ነው። የተባረከው ተስፋችሁ ትምህርታችንን ጨርስ መጀመሪያ ስብከት እንዳላረግባችሁ። ስለዛ በግልጽ ኢየሱስን ምን አለው? የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ኢየሱስ ታላቁ አምላክ ተብሎ ተጠርቷል። ዕብራውያን ምዕራፍ 1 ቁጥር 8 ተጨማሪ ስለ ልጁ ግን ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን? ስለ ልጁ ስለ ወልድ ሲናገር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ዘላለማዊ የሆነ አምላክ ነው ማለት ነው። እሺ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነትን በትር ነው ይላል። ስለማን አለ? ስለ ልጁ ስለ ወልድ። መላእክትን ከወልድ ጋር ሲያነጻጽር ማለት ነው፣ ወይም ልጁን ከመላእክት ጋር ሲያነጻጽር ስለ ልጁ እንዲህ እያለ ነው የሚናገረው፣ አምላክ ሆይ እያለ። ስለዛ ልጁ ወይም ወልድ አምላክ ነው። አንድ የመጨረሻ ጥቅስ ሮሜ 9:5 ምዕራፍ 9 ቁጥር 5 አባቶችም ለእነርሱ ናቸውና ለነማን? ለአይሁዳውያን። አባቶች ለአይሁዳውያን ናቸው አይደለ? ለአብርሃም፣ ይስሐቅ፣ ያዕቆብ
አባቶቻችን ተብሎ የሚጠሩት በአይሁዳውያን ነው። አባቶች ለእነርሱ ናቸው እና አሁን ክርስቶስ ሲመጣ ደግሞ ከእነርሱ አይደል በስጋ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ይሁዳና ወንድሞቹን እያለ እንዲህ እንደሚመጣው ማለት ነው። አባቶች ለእነርሱ ለአይሁዳውያን ናቸው እና አባቶች ለእነርሱ ናቸው እና ከእነርሱም ከእነዚህ ከአባቶች ከአይሁዳውያን ክርስቶስ በስጋ መጣ። አሁን በስጋ ሲመጣ ከእነርሱ ነው። ክርስቶስ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘለዓለም የተባረከ አምላክ ነው፣ አሜን ይላል። እርሱም በስጋ ከአይሁዳውያን ከአባቶች የመጣው እርሱ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ለዘላለም የተባረከ አምላክ ነው ኢየሱስ ክርስቶስ ማለት ነው። ስለዛ ወልድ አምላክ ነው፣ አብ አምላክ ነው አለ መጽሐፍ ቅዱስ በግልጽ አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነግሮናል። በግልጽ አሁን ከነዚህ ከተለያዩ አካላት ውስጥ አብ አምላክ እንደሆነ ነግሮናል። ወልድም አምላክ እንደሆነ ነግሮናል። መንፈስ ቅዱስ ጋር ደግሞ እንሄዳለን። እሺ መንፈስ ቅዱስ ላይ ደግሞ ጌታችንና አምላካችን መንፈስ ቅዱስ አምላክ እንደሆነ መጽሐፍ ቅዱስ እንደዚሁ የሚያስረዳበትን የተወሰኑ ክፍሎች ይስጣችሁ። ሐዋርያት ሥራ ለምሳሌ ምዕራፍ 5 ቁጥር 3 የሐናንያና የሰጲራ ታሪክ አለ አይደል? ማለትም በሐዋርያት ዘመን ነው አሉ ትላለህ። በሐዋርያት ዘመን እንዳለ ክርስቲያኖች እየተሰባሰቡ ያላቸውን ሀብት ሁሉ እየሰበሰቡ እያመጡ ሁሉም አንዱ የአንዱን ማለት አንድ ላይ አድርጎ ማለት ነው በጋራ ነበር የሚኖሩት እየበሉ እየጠጡ ምናምን። አሁን ልክ እንደዚህ አይነት ኑሮ ባይዜ እንደዚህ የሚመስል አይነት ኑሮ የሚኖሩ ሰዎች አሉ አሁን ላይ በምድራችን ላይ አሉ። በነገራችን ላይ ልክ እንደዚህ ማለት ነው። ሁሉም በቃ ሁሉም የራሱን ይዞ መጥቶ በቃ አንድ ላይ ልክ አለ እንደዚህ አይነት አኗኗር። አሁንም ሊድ እንዳትሉ እንጂ ችግሩ ቪዛ ማን ይመጣላችኋል እንጂ አይዊሽ ቪዛ ብታገኙና ሄዳችሁ ብታዩ ጥሩ ነበረ። የቡራዩ ቪዛ ካገኛችሁ ቡራዩ ነው እንደዛ የሚኖረው ትላለህ። ቡራዩ አካባቢ አለ ባይዜ ቡራዩ አይደለም ግን ሰፈሩ እዛው ቡራዩ ነው። ጽርሐ ጽዮን የሚባል አለ። ጽርሐ ጽዮን የሚባል ማህበር ነገር ጽርሐ ጽዮን አለ። አይገርም? ምናልባት የማታውቁ ሰዎች ካላችሁ ጽርሐ ጽዮን እንደዛ ነው። ያን ሐዋርያቱ ይኖሩ እንደነበሩ አይነት ኑሮ የሚኖሩ ሰዎች ናቸው እዛ ያሉትና ጎብኟቸው። በነገራችን ላይ ጎብኟቸው ምናምን ማገዝ ያለባችሁ ነገሮች ካሉ የምትችሉት ነገር ካለ ምናምን የምትችሉ ሰዎች አግዟቸው። እሺ። እና እንደዛ በሚኖሩበት ሰዓት ያኔ ሐዋርያቱ እና ክርስቲያኖች እንደዛ በሚኖሩበት ጊዜ አንድ የሆኑ ባልና ሚስት ሸጡና መሬታቸውን ከዛ በኋላ ምንድነው ሰርቆ አስቀሩ። ማለት የራሳቸው ነው አይነው፣ ግን እንደዚህ አይነት ውል ውስጥ ከገቡ በኋላ ማለት የሆነ በግልጽ ወይ እንደመናገር ደብቀው ሸፋፍነው አስቀርተው ጥቂት ብቻ አምጥተው በሐዋርያት እግር ስር አስቀመጡ እና ያኔ ቅዱስ ጴጥሮስ ተናገረው። ምን ብሎ ተናገረው? መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምንና ማንን ታታልልና? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ያታለለው ማንን ነው የተባለው? ጋይዝ መንፈስ ቅዱስን ያታለለው የዋሸው ማን ነው? መንፈስ ቅዱስን። ከዛ ምን አለ እዛው ጋር? እግዚአብሔርን እንጂ ሰውን አላታለልክም አልዋሸህም አለው። መንፈስ ቅዱስን አታለል ካለውና መንፈስ ቅዱስ ሰው አይደለም እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም እኮ ነው። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ መላ ይለውና እግዚአብሔርን እንጂ ሰውን አልዋሸህም አለው። የዛኑ ሰዓት ሞተ እና ቆንጂትን መጣች ሚስትየዋ እና ባላወቀ ሙድ የለም ውሸቷን ይዛ ለክሰስ መጣ። እሷንም እዛው ገደላት መንፈስ ቅዱስ። እና በጣም አደገኛ ነው አይደል? እንደዚህ አይነት የፈጠረ እንደዚህ አይነት እርምጃ በአዲስ ኪዳን ልትሉ ትችላላችሁ። እና ሳይሆን ምንድን ነው መንፈስ ቅዱስ የማይታይ ነው። እና ሰዎች ገና ለገና መንፈስ ቅዱስ አይታየም ተባለና ማለት ወይ ልክ እንደ ጌታችን በስጋ ተገልጦ እንደዛ አልተባለም ምናምን የሚለው ታይቶ ብቻ ወይም ደግሞ ልክ እንደ አብ በስፋት አልተነገረም ተብሎ
ቀለል አድርገው እንዳያዩት ቀጥታ መንፈስ ቅዱስ ምስክርነቱን ሲሰጥም ጭምር ነው። በአደገኛ ቅጣት ልክ ቅዱስ ቁርባን ላይ እንዳደረጉ ቅዱስ ቁርባን እውነተኛ እንደሆነ ሲያሳይ የሚያቃልሉትን እንደገደላቸው በጣም ብዙ ህዝቦችን እግዚአብሔር ገደለ። ቅዱስ ቁርባንን ያናናቁትን ሰዎችን ልክ እንደዚህ ሁሉ መንፈስ ቅዱስን ያታለሉትን እግዚአብሔር ገደላቸው። መንፈስ ቅዱስ ገደላቸው። ስለዛ ምን አለ? እግዚአብሔርን እንጂ ሰውን አልዋሸም። ስለዛ መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም። ያው መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። ልክ የማን ቤተ መቅደስ? ተመልከቱ፣ የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ ናችሁ። አዎ ቤተ መቅደስነታችሁ ለእግዚአብሔር ነው ማለት በእናንተ የሚያድረው እግዚአብሔር ነው ማለት ነው። ሰው አያድርም፣ ሰው አይደለም፣ በእናንተ እግዚአብሔር ነው የሚያድረው። የእግዚአብሔር ቤተ መቅደስ እንደሆናችሁ ይልና የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር መንፈስ ይኖርባችኋል፣ ምክንያቱም የእግዚአብሔር ቤተ መቅደስ ናችሁ አለ። ሶሪ ከአንዴ መንፈስ ቅዱስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል። ለምን? የእግዚአብሔር ቤተ መቅደስ ስለሆናችሁ። የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነው እና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድነው ኢንተርቼንጀብሊ ሲጠቀሙ ማለት ነው። እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው ኢንተርቼንጀብሊ አንዱ በአንዱ እያቀያየረ ሲናገር እናየዋለን። የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው። ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው 6ኛ ምዕራፍ ቁጥር 20 ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን ይላል? የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ከላይ ግን 3ኛው ምዕራፍ ላይ ምን ነበር ያለው? የእግዚአብሔር ቤተ መቅደስ። አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ። የማን ቤተ መቅደስ ነው? የመንፈስ ቅዱስ ነው፣ የእግዚአብሔር ነው የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው። የመንፈስ ቅዱስ ቤተ መቅደስ ናችሁ። መንፈስ ቅዱስ እግዚአብሔር ነው። ስለዚህ የእግዚአብሔር ቤተ መቅደስ ቢባል የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም። ምክንያቱም መንፈስ ቅዱስ ምን ስለሆነ? እግዚአብሔር ስለሆነ። ስለዛ መጽሐፍ ቅዱሳችን አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን። አብ አምላክ ነው አለን፣ ወልድ አምላክ ነው አለን፣ መንፈስ ቅዱስ አምላክ ነው አለን። እሺ ሶስት አማልክት ማለት ነው? አብ አምላክ ሆነ፣ ወልድ አምላክ ሆነ፣ መንፈስ ቅዱስ አምላክ ሆነ፣ ሶስት አማልክት ማለት ነው? አይደለም። ልክ ስነሳ እንደነገርኳችሁ አብ ብቸኛው አምላክ ነው። ስለዛ ወልድ ከአብ ስለሆነ የሚገኘው ሌላ አምላክነት የለም። የአብ አምላክነት የወልድም አምላክነት ነው። የአብ መለኮት የወልድ መለኮት ነው። መንፈስ ቅዱስም ከሌላ ቦታ የተገኘ እኮ አይደለም። ከራሱ ከአብ ከዘላለማዊ አብ የተገኘ ዘላለማዊ ነው። መንፈስ ቅዱስም በዘላለም ውስጥ ነው የሚገኙት። የሆነ ሰዓት ላይ ብቅ ያሉ አይደለም። ደግሞ መንፈስ ቅዱስ ከዘላለሙም ደግሞ ከአብ የሚወጣ ነው። ስለዛ የአብ አምላክነት የመንፈስ ቅዱስም አምላክነት ነው። የአብ መለኮት የወልድም የመንፈስ ቅዱስም መለኮት ነው። ስለዛ አንድ መለኮት ነው ያለውና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክት ተብሎ አይደለም። ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስንም አምላክ ቢል ሶስት የተለያዩ አማልክት የሉም እና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮን። ሶስተኛው የምታመጡት ነጥብ ይሄ ነው። ኧረ እንዳልበረባችሁ ጋይስ፣ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ። እሺ ስቀልድ ነው። እሺ ያዙ ማስረጃ። ይህ ሶስተኛው ነጥባችን ነው። የመጨረሻው ነጥባችን ጨረስን ማለት ነው። 2 ነጥብ አይተናል። አብ፣ ወልድ፣ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን። የመጀመሪያው ነጥብ። ሁለተኛው ነጥብስ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ እንደሆነ ተመለከትን። ሁለተኛው ነጥብ ማለት ነው። ሶስተኛው የመጨረሻው ነጥብ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ሶስት አማልክት እንዳሉ ነው። ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን። አንድ አምላክ ብቻ። ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ። 1 2 3 4 5 ማስረጃ ማለት ነው። ዘጸአት ምዕራፍ 20 ቁጥር 3 ለምሳሌ ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል? ከእኔ በቀር ሌሎች አማልክትን አታምልክ። ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው። ስለዛ ሌላ ተብሎ የሚጠራ አምላክ የለም። ተመልከቱ፣ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበረ። ሌላ ተብሎ ሲጠራ፣ ሌላ አጽናኝ ተብሎ ሲጠራ ከአካል አንጻር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራም። ሌላ አምላክ አይደለም። ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው። ስለዛ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ብሏልና አንድ አምላክ ነው ያለው። ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል፣ እስራኤሎይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያን ወንድመቶቼ አምላካችን እግዚአብሔር ስንት እግዚአብሔር ነው? 3 እግዚአብሔሮች ነው? አይደለም። 3 አማልክት ነው? በፍጹም አንድ እግዚአብሔር ነው።
አንድ እግዚአብሔር ተብሎ የተጠሩት ግን ሶስት አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ፣ ወልድ፣ መንፈስ ቅዱስ ግን አሉ ነው የምንለው እንጂ ሶስት አማልክት አሉ አንልም። ኢሳያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔም ኋለኛ ነኝ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም። በቃ ሌላ ብለህ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው። አሁንም እዛው ኢሳያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም፣ በቃ አታውቅም። ከእኔ በቀር ሌላ አምላክ። ወልድ ከአብ ሌላ አምላክ ይባላል አይባልም? ወልድ ከአብ ሌላ አምላክ አይባልም። መንፈስ ቅዱስ ከአብና እኩል ሌላ አምላክ ይባላል? በስመ አብ ከእኛ ይራቅ አይባልም። ወልድ ከአብ ጋር አንድ አምላክ፣ መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ፣ የተለያዩ አካላት እንጂ የተለያዩ አማልክት አይደሉም። ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው፣ የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም። ያዕቆብ ምዕራፍ 2 ቁጥር 19 ላይ ምን ይላል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። እሺ፣ ሰይጣንም ደግሞ ያምናል ይንቀጠቀጥማል። እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ሰይጣንም ደግሞ ያምናል። ይሄን ሰይጣን ሳይቀር ማለት ነው፣ ይንቀጠቀጥማል አለ። ስለዛ አንድ አምላክ ብቻ ነው ያለው። ስለዛ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እንጂ ሶስት አማልክት አይደሉም ማለት ነው። ስለዛ በአጭሩ የሥላሴ ትምህርት ይህንን ይመስላል። አብ፣ ወልድ፣ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው። እነዚህ ሶስቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሶስት የተለያዩ አማልክት ሳይሆኑ ሶስት አንድ አምላክ ናቸው ማለት ሶስት አካላት አንድ አምላክ ናቸው። እንደዛ ይበቃናል። ያው ባበላሽዎት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅረጽላችሁ። እሺ ገባችሁ ሰዎች? ተረዳችሁት? ነው በስሱ ነው አክቹዋሊ እየተማማረን ያለ ነው። ያው ሊሆን ስለማይችል ማለት ነው። አይ እሺ ተረዳችሁት ጋይስ? ሩሃማ ባይዜ አሁን እያዩ ነበረ። ከእኛም አልፎ ቆንጂት ማለት ነው ሩሃማ የምትባለው ሴትዮ እንዲህ የሆነ ሰዓት ላይ የኔን ትምህርት ትቶት ሩሃማ ትችላለች ማለት አልተጀመረም። ጸብ አልኩኝ እኔ። አሁን ጸብ ውስጥ ልንገባ ትምህርቱን እያስቀረሽብን ነው ጥብስ። አይ ግን ቴንኪው ጌታ ያክብርልን ምናምን አይውሽ እንደዚህ ባትቸገሪ ምናምን ከልቤ ነው ክርስቶስ በሚያውቀው ማለት ነው። እንደዚህ ብዙ ሰጡ ምናምን ያው የሚያሳዝን ነገር አለው ባይ። እሺ እና አሚን 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 ሁላችሁም ምናምን ነገር የዚህን ያህል ከተማማርን ይብቃን እና አይ ቲንክ እንሰነባበት መሰለኝ። በጊዜ እንለያይ፣ በጊዜ እንተኛ፣ ጥሩ እንቅልፍ እናግኝ። አይመስላችሁም? እኔ ይመስለኛል። ቆይ እስኪ ኧረ ተረጋጉ። ጥላችሁት ነበር ሪንግ ላይቱን። እሺ አንድ መዝሙር ትሰማላችሁ? እሺ ልክፈትላችሁ። እሺ አንድ መዝሙር እና እየሰማን ተኙ። በቃ እየሰማን እሺ። ምን የሚል መዝሙር ልክፈትላችሁ? አይ በቃ ይብቃን። እሺ እንስማ። አጠር ያለ መዝሙር እሺ ምረጡ። ሀኖስ አለ እንዴ? ካለ እሺ ይቻላል። ሀኖስ ካለ አንድ ጻፍልኝ፣ ከሌለ ደግሞ አንድ መዝሙር ምረጡ። የበገናውኑ ምን እስቲ ምን የሚል መዝሙር? አንድ መዝሙር ለምን? እሺ ሀኖስ የለም መሰለኝ። አንድ ቁጥር እየጻፋለ ኮምፒውተር ልክፈትላችሁ። የአቤልን ስላሴ አምላኬ እንዴ! ደግሞ ሚስጥረ ስላሴ ነበር የተማማረው ዛሬ። እስቲ ኦኬ
አኖሲ መጣ ነ በቃ አኖስ ካለማ ራሱ አኖሲ ይዘምርልን። አኖሲ ሰላም፣ እንዴት አመሻክ? ሰላም አመሻችሁ። እንዴት አለ? አለን። ሰላም አመሻ ይመስለናል። እስቲ እንትን አድርጉት እስቲ ያሰማልን። አሚን አሚን። አኖሲ እንትን አድርጉት እስቲ ገሱን ሁለት ብቻ ማለት እንደዚህ ትንሽ አታድርጉት። ማን ነው የሚችለው? ሞዴሬተር ኤዲያ እንደዛ አይደለም። ምንም የስራ ልምድ የላትም እዚህ ያለችው ሞዴሬተር መሰለኝ። እሱም እያዩ ያሉት ሲመጡ የሚገባ ሰው ሲኖር ብቻ እየተጨመረ ይሄዳል። እነዚህን ባሉ ነገሮች አጥፊያቸው። በዘመድ ሞዴሬተር ይሆናሉ እየመጡ ከዛ በኋላ የሆነ ነገር አድርጎ ሲባሉ ራሱ የሚያውቁት ታሪክ የለም። ይህንን ነው እያዩ ያሉት። በዘመድ የገባ ሞዴሬተር ነው እዚህ ቤት የበዛው። እናጠሯል። ታቦኪዋለች። ቆይ እኔ ልሞክረው አንዴ ስታሸማቀቃት ማለት ነው። ገስት ከዛ በኋላ ኧረ በቅዱስ ሚካኤል ቆይ እችላለሁ። በጣም ከባድ ሰው ነኝ እኔ። ኮርስ ያስፈልገዋል መሰለኝ ይሄ ነገር። ሞዴሬተሮችን ሰብሰባል አሰለጥናቸዋሉ። እኔ እንደዚሁ በቃ ጠባያቸውን አይቼ አስገቧቸው። ሙያ ኬት ይምጣ። እሺ እስቲ ዘምርልን። አንተ ቀጠለቤን ሁሉ የጾሙ ወቅት እኮ በቃ ከበሩ እየከፈትኩባቸው ናላቸውን አዞርኩት። እንዲህ ብለው ነው የሚሰሙ። በገናም ጀምራል ብለዋል። እንግዲህ ያየው ነበረ። በገናውንማ ቆይቱ መጣናት ደረጃለ። ችግር የለም። እስኪ አሁን አንድ አጠር ያለ ልዘምርላችሁ። እሺ አንዴ እንትን ላድርግ። የኔን ይህንን ስልኩን ከጂፓሱ ጋር ላገናኝና ማለት ነው እንትን ላድርገው። እየሰማው አንዴ እራቴን ይዤ ልምጣ ከይቅርታ ጋር ማለት ነው። ግን እየሰማ እግዚአብሔር ይቅር ይላችኋል ጋይስ። ሳልበላ ብተኛውን አይላችሁም። ለእናንተ ብዬ ነው እንጂ። እሺ ከስፒከሩ ጋር አገናኝችኋለሁ። ሰማሃለሁ ምናምን ደረስ መመስል በጣም ነው የሚሰማው ድምፅ። እሺ ተሳፍሬ ጌታዬ አምላኬ መድኃኒቴ ሕይወቴ መነሻም መድረሻም አንተው ነህ አገሬ ጌታዬ አምላኬ መድኃኒቴ ሕይወቴ በባህር ዳርቻ ጌታዬ አምላኬ
መድኃኒቴ ሕይወቴ አንተን ያህል ጌታን አምላክ ያለኝ ጌታዬ አምላኬ መድኃኒቴ ሕይወቴ የማይሰጥ ቢነፍገኝ ምነው ጨነቀኝ ጌታዬ አምላኬ መድኃኒቴ ሕይወቴ ያኔ በልጅነት በሰማያት ምትኖር ብለው ሲያስተምሩኝ ጌታዬ አምላኬ መድኃኒቴ ሕይወቴ ከኔ በእጅግ ርቀህ ምትኖር ነበር የምትመስለኝ ጌታዬ አምላኬ መድኃኒቴ ሕይወቴ አሁን ልዕልና ነው ሰማይ ነው አገር ጌታዬ አምላኬ መድኃኒቴ ሕይወቴ ምድሩን ግዛት ነው ትጠብቀዋለህ ጌታዬ አምላኬ መድኃኒቴ ሕይወቴ ምስጋና ነው እንጂ ግብር አልጨመረ ጌታዬ አምላኬ መድኃኒቴ ሕይወቴ ፀሐይን ለሞቀው ከፍሎ የሚያውቅ የለ ጌታዬ አምላኬ መድኃኒቴ ሕይወቴ ለአየር ለዝናቡ ሰማይን ገብሮ ያውቃል ጌታዬ አምላኬ መድኃኒቴ ሕይወቴ ይህንን ሁሉ ረስቶ ሰው ጎደለኝ ይላል ጌታዬ አምላኬ መድኃኒቴ ሕይወቴ ለጤናው ምስጋናን መክፈል ላቃተው ጌታዬ አምላኬ መድኃኒቴ ጠባቂ እንቅልፍን በነፃ ሌላ ጨመርከው ጌታዬ አምላኬ መድኃኒቴ ሕይወቴ የሰው ልጅ ይቅርና በክብር የፈጠርከው ጌታዬ አምላኬ መድኃኒቴ ጠባቂ ትንተርዋ ያውቅን በድንጋይ ስር ያለው ጌታዬ አምላኬ መድኃኒቴ መጋቢ የዱር አውሬስ ግልገል ጠባቂ የሌላት ጌታዬ አምላኬ መድኃኒቴ ሕይወቴ እሷን በእጅ ጠግባን ስትወርቅ አየኋት ጌታዬ አምላኬ መድኃኒቴ ሕይወቴ የፍቅር ዓይኖቿ ደምን አፈሰሱ መሬቱን አርሰው አበባ በቀሉ አቅፈሽው ሳትጠግቢ ዓይኑን አይተሽው አዋግነው ሰቀሉት
አይኔ ሳይጠግበው ወልደሽ ያሳደግሽው ሳቆቹን እያየሽ ደግሞ ሲሰቀል ሲሰቃይ ያለቅሽው ለቅሶ ያሁሉ እኔ አቅም አነሰኝ እንዴት ልናገር እስኪ ተጠየቀኝ ዮሐንስ ልበቀ እንዴት ነበር ያኔ ስታለቅስ ያየኝ እኔ ቃላጠረኝ እንዴት ልናገር በልቧ ሰይፍ አልፎ ስቃዩን እያየ ያፈዋሹ ልጇ ውሃን የፈጠረ ሲሰቃይ አየችው ተጠማሁ